ሴት ነኝ ጥቁር ነኝ አፍሪካዊ ነኝ ግን ከምንም አያጎለኝም ብዬ ነው በጣም በጥረት በልፋት ደግሞ በከፍተኛ ውጤት ተመርቀው ሲጨርሱ እዚያው ነው የቀሩት ሴትነቴ ነጥብ ሲሰጠኝ አልወድም ይርና ላረኩትማ ኢትዮጵያ ላይ የነበሩ ጫናዎችን በመቃወም ወይ እንዲህ አይደለንም ብሎ ሀቅን በማስረዳት በኩል ይነሳል አባቶቻቸው እየተቃወሙ እናቶች አይሆንም መምህር ሆነው ተፈተኑ ተማሪ ሆነው ተፈተኑ እዛ 6 አመት ስኖር አበሻ ስላልነበረ ኢትዮጵያ ስላልነበረ እንደ አምባሳደር አድርጌ ነበር ወስደው ራሴ ግን እርሶ በጣም ቆንጆ ኖት ቁጭ ብለሽ ባል እየቆጠርሽ ካልሰራሽ ኢትዮጵያዊ ነኝ ብትይ ምን ዋጋ የለም ዓለም እየሄደች ነው በጎ እንዲሆኑ እንዲህ ብሎ አይደለም ሰው ሆነው እንዲያድጉ መስራት ይገባል ልጆች ሲሉ መሳማል ጥሩ ውሳኔዎች ቀላል አይደሉም ምን ይዋጣልዎታል አረ ሁሉ ነው ከሚስት አይደለሁ እንዴ ምን ማለት ከድሮም ጎዝ ነው ይሄ እንትን ማለት እሺ ጤና ይስጥልን እንደምናላችሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት እንግዳ ሰዓታችን ላይ ደርሰናል ስለ እንግዳችን ጥቂት ለማለት ያክል በአዲስ አበባ ዩኒቨርሲቲም ረዘም ላለ አመት በተለያዩ ሀገራትም እንዲሁ አገልግሎት አላቸው በተለይ በአሜሪካ መቀሌ ዩኒቨርሲቲም ለጥቂት ጊዜ ያህል አስተምረዋል አሁን ደግሞ በአርማውር ሃንሰን የምርምር ኢንስቲትዩት ከፍተኛ አማካሪ ሆነው ሀገራቸውን እያገለገሉ ይገኛሉ እንግዲህ በተለይ ደግሞ ኖሞር ሲባል እናውቃለን አይደለም ህዳሴ ግድብ ዓለም አቀፍ ጫና ሲበዛበት እና ኢትዮጵያ ላይ የሚሰነዘሩ ትችቶች ሲበዙ አይ እንደዚህ አይነት ትችት ልክ አይደለም እኛ ያለን ሀቅ ይሄ ነው ብሎ በማስረዳቱ በኩል ልጃቸው ሄርሜላ አረጋዊ ተጠቀሳለች እሳቸውም ከጎኗ ሆነው ብዙ ለሀገር ቆመዋል ወቅቱን ሆነው ማለቴ ነው ከፕሮፌሰር አረጋዊና አሰፋ ጋር ቆይታ እናደርጋለን ዛሬ እሳቸውን እዚህ ሳገኛቸው ስለ ሴትነት ሴቶችን ማብቃት እና በትምህርት ራሳቸው እንዲችሉ ማድረግ እና ሌሎች የተለያዩ ሐሳቦችን እያነሳን ነው ቆይታ የምናደርገው ስለዚህ እዚህ የመጡት ራሳቸውን ሆነው ነው ተቋምን ወክለው አይደለም ለማለት ፈልጌ ነው ለማንኛውም አብራችሁን ስለምትሆኑ በጣም እናመሰግናለን ከመላው ስቱዲዮ ባለሙያዎች ጋር ሳራ መኮንን አብራችሁ ቆያለሁኝ አብራችሁ ነው በጣም አመሰግናለሁ ፕሮፌሰር ስለተገናኘን በጣም ደስ ብሎኛል እኔም ስለጋብዛችሁኝ አመሰግናለሁ ለመጀመሪያ ጊዜ አይደል ወደዚህ ስቱዲዮ መሰለኛው ሌላ ቦታ ሄጃለሁ ኤቢሲ እና ግን እዚህ የመጣው አልመሰለኝም ከኔም ጋር ለመጀመሪያ ጊዜ ተገናኘን እንዲው እንዳልኩት በተለያየ ሁኔታ ወቅቶች ሐሳቦች ነው እርሶንም እናውቀውና እንዲህ ስለተገናኘን በጣም ደስ ብሎኛል አመሰግናለሁ እሺ እንዴት ነው ጥሩ ነው ሁሉም ነገር ሁሉ ሰላም ነው ጤንነት ሁሉ ደህና እግዚአብሔር ይመስገን ጥሩ ነው ያው ቀደም ብዬ አነሳሁኝ እርሶን እንደው እንደ ቤተሰብም ስናነሳ ህዳሴው ግድብ እና ኢትዮጵያ ላይ የነበሩ ጫናዎችን በመቃወም ወይ እንዲህ አይደለንም ብሎ ሀቅን በማስረዳት በኩል ይነሳል ስለዚህ ህዳሴው ግድብ ተመረቀና በጣም ደስታ ላይ ነን በርግጥ ቆየታለ ግን እርሶን ዛሬ አይደል ያገኘሁት ስሜቶን ብጋራ በጣም ደስ ይላል ምን ተሰማውት ፍሬ ሲያፈራ በጣም ጥሩ ነው ብዬ ሁሉም ነገር ጥሩ ነው ምልሽ በደም መጠቀም አለብን በተለይ ይሄ ጂኦፖለቲካል ጫና አለበት ስም አዌር ሆነን አካሄዳችን አንድ ነገር ጥሩ ሲሰራ ሌሎች ደግሞ ያው እንዲሰራ የማይፈልጉ የውጫናም ያለ አይደለ ይኖራሉና ትንሽ አይናችን ከፍተን ደስ ይያለንም ያው መሬት ላይ እየተሰራ ነው ደስ ብሎኛል ትልቅ ነገር ነው ትልቅ ነገር ምክንያቱም ከነበረበት ጫና ተላቆ ከዛ ዛሬ ደግሞ እንችላለን በራሳችን ጉልበት በራሳችን ገንዘብ ተብሎ እውን ሲደረግ ማየትን የመሰለ ነገር የለምና ለዛ ነው ስሜቱን ላስቀድም ብዬ ጀመረ አይ ነው ጫናዎች ይቀጥላሉ ወይዛም ብቻ ሳይሆን የሌላም የውጭም እኔ ብዙ ነገር ጂኦፖለቲክስ ያለው ዓለም እንዴት እንደሚሄድ ያያየን ነቃ ብለን ራሳችን እየጠበቅን መቀጠል አለብን ስለዚህ በደንብ አብስራውታል በደንብ ደስተኛ ነበር እንዴ ምን ጥያቄ ያለው ምን ተሰማቸውና ሄርሜላ ልጆች ጥሩ ነው ጥሩ ነገር ሲሰራ መቼም ዞሮ ከቤት ስለሆነ አንድ ነገር ጥሩ ሲሰራ ደስ ይላቸዋል በጣም እሺ እንመለስ ወደ ኋላ አመታትን እርሶ አዲስ አበባ ዩኒቨርሲቲ በፋርማሲ በከፍተኛ ማዕረግ ሲመረቁ የቀድሞ ፕሬዝዳንት መንግስቱ ኃይለ ማርያም እጅ ሜዳሊያ ተረክበዋል ፎቶዎችንም እያየው ነበር
1977 መጨረሻው 76 በእኛ 84 በፈረንጅ 84 ስለዚህ እዛ ላይ በእሳቸው ሜዳሊያ ሲረከቡ እያየን ነበረ። ግን ፋርማሲስት ሆናለሁ ብለው አስበው ያውቃሉ? እንዴት ሆነሱ? እንግዲህ አይሽኛ ኦሪንቴሽንም ስላልነበረ እድሉ በተከፈተ ነው እንትን ያልን። እኔ ደግሞ ገጠር ተወልጄ ስላደው ብዙም የከተማም አይደለሁም፣ ኤክስፖዠር አልነበረም። ግን ነበረ ፖቴንሻሉ፣ አቅም ነበረ። በክላሴ አንደኛ ወጣለሁ። ግን የሚመራቸው ቤተሰቦችም የተማሩም አይደሉም። አባቴ መጽሐፍ ማንበብ ይችላል፣ እናቴም አትችልም። ግን ያው አስተማሪዎቻችን ረድተው እድል በተከፈተ ነው። እና ስመጣ ብዙ ከባድ ነበረ። ሃይ ስኩል እንትን ስል እዚህ አዲስ አበባ ዩኒቨርሲቲ ገብቼ 4 ኪሎ ነው የገባ ነው። ስለዚህ ከዛ በኋላ ከአንድ ሴሚስተር በኋላ ነው የምንመርጠው። እና ከ3 ነጥብ በላይ ካገኘሽ አንደኛ ሴሚስተር የፈለግነውን መምረጥ እንችል ነበር። በዛን ጊዜ ፋርማሲ ፖፑላር ነበረ እና ፋርማሲ መረጥኩ ማለት ነው። ብዙ ጊዜ ሃይ ስኩል ሁኜ ኋላም የማቴማቲክስ ሰው ነኝ ይሆነኛል። ግን በዛን ጊዜ ዩኒቨርሲቲም ገብቼ ወድጄዋለሁ እና ማቴማቲክስ ለምረጥ ወይ ግን በዛን ጊዜ በነበረው በእኛ ሀገር ወጥሽ አስተማሪ ነው ገፋ ቢል የምትሆኝ። ስለዚህ ሌሎች ሳማክር የሚቀጥለው ደግሞ ኬሚስትሪ ነበረ። እንትን ቀጥዬ ኬሚስትሪ ወዳለሁ። ስለዚህ ፋርማሲ መረጥኩ። በኬሚስትሪም ጥሩ ስለነበርኩኝ በጥሩ ነጥብ ልቀጥል ችያለሁ ማለት ነው። በጣም ደስ ይላል። እመለስበታለሁ። አዲስ አበባን ለመጀመሪያ ጊዜ ሲመጡ እንዳሉት ገጠር ተወልዶ ላደገ ልጅ ከዛ ለሴት ልጅ ዩኒቨርሲቲ መግባት በራሱ ትልቅ ድልም ይመስለኛል። ወደ ኋላ ስንመለስ ለቤቱ የመጀመሪያ ሴት ልጅ የመጀመሪያ ልጅ ከዛ ደግሞ ሴት ልጅ እንግዲህ የእናትን እግር እየተከተሉ ወደ ጓዳ መግባት በተለመደበት በያኔው ጊዜ ማለት ነው። እርሶ ግን እንዳሉት በአንደኛ እየወጡ በየክፍሉ ጥሩ ውጤት እያመጡ ነው ያለፉት። እንዴት ሆነልዎት? ጫናውን እንዴት ተቋቋሙት? እንዴት አለፉት? መጀመሪያ በቃ ገና ስገባ በቃ ጥሩ አገኘሁና አባቴ ሳፖርት አረገ። በቃ እንዴ ለካ ሴት እንዲህ ትሆናለች እንዴ አይነት ለምን ትያለሽ አይደለ? ግን ዋይኖት ግን ይሄ በቃ ገነነ። አባቴም በቃ አላለ ተስፋ የኔ ጋር በዛ በቃ ብዙ ከተስፋው በፊት እንዴት ትምህርት ቤት ገባሁና መጀመሪያ እንትን አለ አይደለ ነበረ ወቅቱ አይ ቲንክ ሳምሃው ጀመርኩት። መጀመሪያ አያቴ ጎረቤት ቄስ ነበሩ፣ እዛ ፊደል ቆጠርን ምናምን። አባቴ ደግሞ ስላልተማረ ቆጮ ስለነበረ ቤት ነው ያስተማረን መጻፍ። እናንተ ቆንጆ ሃንድ ራይቲንግ ቆንጆ ነበረ። በቃ አስቆጠረን። እሱም ሆነ ልክ ለንትና እሱ አስገባን። ምክንያቱም እሱ ባለመማሩ ይቆጨው ስለነበረ ማለት ነው። ደግሞ ይሄ አራቱ የሂሳብ ስሌቶች መቀነስ፣ መደመር፣ ማባዛት፣ መካፈል ይችላል። ሃንድ ራይቲንግ ቆንጆ ነበረ። ቤት ነው ያስጀመረን ነው ለመናገር። ከዛ ስገባ እኔም ሆነልኝ። እንዴ ሴት እንዴት ይሆናል ተባልኩ። ከዛ በኋላ ትልቁ ችግሩ ሄድኩኝ እስከ 8ኛ እስከ 9ኛ ትልቁ ቻሌንጅ የነበረው ከ9ኛ በኋላ ቤተሰቦቼ ጋር ሆኜ አላቅም፣ ጦርነት ስለነበረ ማለት ነው። እነሱ ገጠር ነበሩ በዛን ጊዜ እንትን የነበሩ ነፃ አውጪ የሚባሉ የነበሩ፣ እኛ ደግሞ ከተማ ደግሞ መንግስት የነበረበት ሃይ ስኩል ነበርና ለ3 አመት ያህል ከወላጆቼ ጋር አልነበርኩም። እሱ ነው ትልቁ ቻሌንጁ። ይሄ ቀይ ሽብር ሳይጀመር እዛም ዊኬንድ ሄደን በወር አንዴ እንሄድ ነበር። ከዛ በኋላ ግን ወይዛ መሆን አለብሽ። እሱ ነው ትልቁ ቻሌንጁ። ከወላጅሽ ሆነሽ ይሄ የባህል ተጽዕኖ አለ። ሴት ልጅ ነሽ፣ እዛ ደግሞ የባሰበት ነው። ሴት ላይ በጣም ጫና ስትወለጅ ጀምሮ ታይዋለሽ ልዩነትና አይልያው እንደ ከዛ ጀምርና ይቀጥላል። ለስ ዌልካም ነሽ ማለት ነው። ከዛ በኋላ ደግሞ ያኛው ስራውም በዛ መጠን ነው የሚቀጥለው እንትንና ከዛ በኋላ
እቺ 3 አመት እንደምንጨርስ እንዳልኩሽ አዲስ አበባ 3 አመት የቶ ነው ጨረሱ? ቤት ተከራዩ ነው ወይስ ዘመድ ጋር? ቤተሰብ ጋር ገባን። መንግስትን በዛን ጊዜ ችግራችን ስለሚያውቅ ስንዴ ይሰጡን ነበር። እሱ እንትን ብለን ሸጠንም አንዳንድ ነገር አለ አይደለ በሱ ነው ሰርባይ መጀመሪያ 21 ኪሎ ይሰጡን ነበር ከዛ 30 ኪሎ ምክንያቱም ርቀን መሆናችን ስላወቀ በዛን ጊዜ የነበረው መንግስት ማለት ነው። ከዛም በኋላ አንዳንዴ ሰርቶ መመገብ የሚባል አለ የሆነን ቆፋፍርና ተጨማሪ እናገኛለን። እንደዛም ሆነ ትምህርት በጥሩ ነው ሄደ በጥሩ ሁኔታ አንደኛ ሆኜ ነው የጨረስኩት። ከዛ በኋላ 12 ሲጨርስ መሰረተ ትምህርት በእኛ ነው የተጀመረው። እሺ ወጥቶ ገጠር ገበሬውን ማስተማር ያደረሰውት ብዘት የሚባል ቦታ እና የት አካባቢ ነበር ብዘት? አንድ ወረዳ ወደ አድግራት መንገድ መሐከል ላይ ነች። እሺ ከአድዋ ወረዳዎቹ አንዷ ናት። እና እዛ ሄድ ደረሰን 5 ወር በቀጧት እንሄድና ገበሬውን አስተምረን መተን እንል ነበርና እሱን ከዛ በኋላ ልክ እሱ እንደጨረስ ማለፌን አወቅ። ከዛ በኋላ ወላጆችን ሳያገኝ አዲስ አበባ መጣ። 4 ቀን ነው የፈጀብን። በኮንቬይ ነው የመጣ ነው። ምክንያቱም በኮንቬይ ከአድዋ ተነስተን ያው ደግ ሹፌር የተሳቢ እንትን የሚሸፍ ከጋቤናው 3 ልጆች ሴት ልጆች ያስቀምጠው እስከ ደስ ያመጣን። ምንም ነገር አተቀበለንም ግን አንዱ እንትን ማይል መሐከል ላይ ከአጃዊዎችና ከዛ ከነበሩት ጦርነት ተገጠመ። እኛ እርዳታ እስኪመጣ አጭር ነው ብቻ አዲስ አበባ እስከ 4 ቀን ነው የፈጀብን። ከደሴ በኋላ የታደራችሁ? ከደሴማ ቀጥታ መጣን አውቶቡስ ስለሆነ ደሴ እስኪደርስ ድረስ ነው 3 ቀን የፈጀብን። አዎ በጣም ጥሩ ነው። ማይጨው ምናምን እያልን እንትን ገፋ ነውና በሰላም ደረስ ነው ዋና ነገር። ሰውየው አያውቃችሁም ነበር አይደል? አያውቀውም እስካሁን ስማረሳውም ንስጥ አልነበረንም ብዙ ገንዘብ ግን በቃ ህይወዝካይ እንደዛ ታጭቀን ከሱ ጋር አስቢው ለሱም ግን አይሽ አንዳንድ ሰዎች መልካም አሉ በየቦታው በጣም እስካሁን ብርሃን በሱም ማረሳው እና ይሄን ደግነት ለኛ ትልቅ ነገር ነው። በዛን ጊዜ ገንዘብ መክፈል አንችልም ለአውሮፕላንም ለመኪናም ንስጥ ምናምን ስለው ካለችን አልተቀበለንም 5 ሳንቲም እና እስሪሊ ያ ደግነት ትልቅ ነገር ለሱ ትንሽ ሊሆን ይችላል ለኛ ግን ትልቅ ነገር ነው። አስቢ በጣም በዛን ጊዜና አሁን ሳስበው እሱ ታየኛል። ገባሽ? የታክሲ 1 ብርም 5 ብርም 10 ብርም በሚጠፋበት ከተማ ከአንድ መንደር ወደ አንድ መንደር ለመሄድ 3 ቀን በነፃ ተቸግሮ እዛ ጋቢናው 3 ሴት ልጆች አለ አይደለ አልፈን ወደ አዲስ አበባ ዩኒቨርሲቲ ነበር 3ታችን የምንመጣው ከሃይስኩልና በጣም መልካም ደግ ሰው ብዙ አስተዋጽኦ ያደርጋል። እንዴት አወቃችሁ አዲስ አበባ ዩኒቨርሲቲ መድረሳችሁን? በጋዜጣ ይመጣ? ጋዜጣ ነበር። የት ይመጣ ነበር ያኔ? በየአካባቢ ይመጣ ነው እንጂ ረሳሁት ግን ኦሬዲ ይወጣል። ወደ ሃይ ስኩል ነው የሚመጣ ወደዛ ወደ ትምህርት ቤቱ ነው የሚመጣው። ደግሞ እኛ ስንመርጥ አስተማሪዎቻችን አግዘውን ነው። አሁን ናቹራል ሳይንስ ስትሆኝ የት ነው የምትመርጪው? ብዙ ጊዜ በቂ ነጥብ ካገኘሽ ናቹራል ሳይንስ ስትመርጪ 4 ኪሎ ነው የምትገቢው። ሶሻል ሳይንስ ከሆነ 6 ኪሎ ነው ወይ አለማያ ሊደርስሽ ይችላል። ግን ኦሬዲ ወደ ሃይ ስኩል ነው የሚመጣው። ሃይ ስኩሉ አለው ኢንፎርሜሽን እኛ ምንም አይዲያ ያለንም ገባሽ? ስለዚህ እዛ መጣ ልክ ከእድገት እንትኑ የመሰረተ ትምህርት ስንመጣ ወዲያው እዛ ሆነን የሰማነው እንዳለፍ መጣ ዜናው ወደዛ ማለት ነው። ከዛ ልክ እንመጣ ወዲያው እንደውም አምልጦ የነበር ኮንቮዩ በተወሰነ ጊዜ ነው የሚመጡት በሳምንት ወይ በመናምን ባጃቢ ስለሆኑ የሚንቀሳቀሱት ለትንሽ ነው ያያስኳት እቺ መኪና እና ከኔ በኋላ እናቴ መጣ ነበር አሉ። ከዛ ከገጠር ሰምታ አልተገናኘንም። ሳትገናኙ እርሶ ወደዚህ መጡ? መጣሁ ከሶስት ምን አስደነቀኝ ትምህርት ላይ በጣም ጥሩ ነዎት። አባቶትም የመጀመሪያውን አካባቢ የትምህርት አመት ካዩ በኋላ ተስፋ አለ በደንብ መማር አለባት ይችላል ብለው ወስነው ወደ ትምህርት እንዲገፉ አደረጉ። ግን እርሶ በጣም ቆንጆ ነዎት። እንዴት ነው ሽማግሌ ያላስቸገረው እስከዛ? አይ እምልህ ነበር መጀመሪያ ልጅ ሁኜ ያለ አይደለ በልጅነት ስለሚያውቀው ጫና ነበር ቤተሰብም ጋር ምናምን። ግን
አባቴ ግን ትማራለች ብሎ ለኔ ቆሞልኛል። የኔ አክስት ልጆች በ12 አመታቸው ምናምን ያገባሉ በዛን ጊዜ ኖርማል ነው። እኔን ግን ብዙ ጫና ነበረ ብዙ አላልል እንተወው ብቻ ያ ጫናው ግን በቃ ትምህርት ችግር ሆነ ያቅም ለኔ ሌላው ነው እንጂ ችግር እንትን የሚለች ችግር ለኔ መሸሻ ነው ለኔ ያው መጠገያዬ ነው ስለሚሆንልኝ እሱ ነው ያጠነክራል ምንም ጫና ሆነብኝ ያቅም ትምህርቱ ሌላው አለ የህይወት ጫና ካልሆነ በስተቀር ትምህርት የአካባቢው ማህበረሰብ ስሜትስ ምን ይመስላል? አሁን ጥቂት ሰዎች ስለሆኑ ወደ ዩኒቨርሲቲ ሲገቡ የነበረው በተለይ ያን ጊዜ ሰው እንደ ብርቅ ማየት አለ ያለውን ከመሐረቡ እየፈታ እቺ ለሻይ ተሆናችሁ ያለ መስጠት ነበር። ይገርምሻል በእኛ ጊዜ ብዙ ሴቶች በደርግ ጊዜ ማለት ነው ሶሻሊዝም ጊዜ ብዙ ሴቶች ጆይን አድርገዋል። ከዛ በፊት ሬር ነበረ እና ብዙ ይሄ ኮታ የሚባልም ነበረ። አሁን ከገጠር ስትመጪ አሁን እንትን ከሆነ ዋናው መግቢያው 2.4 ከሆነ አይተው ደግሞ ይሄ ኮታ ደግሞ ከገጠር ብዙ ፕሪቪሌጅ የሌለው ደግሞ ወደ 2.2 ዝቅ ሊል ይችላል። ሴቶችንም እንትን ማለት ብዙ እንትን ሶሻሊዝሙ ብዙ ኦነን ለመናገር አይ ብዙ መጥፎ ነገሮች ነበሩት። ብላዲ ኤክስፐሪመንት ነው የነበረውን እሽብሩን አልደግፍም። በአንድ በኩል ደግሞ ብዙ ነገሮች ነበሩ። ይሄ ኢትዮጵያ ትቅደም የሚል ስሜቱ ብዙ ነገር ጥያቄ ስለ ሴቶችም ብዙ ተመልሰዋል። ስለ መሬት ላራሹም ያኔ ነው የተመለሰው እንዳለ ሌሎች መጥፎ ነገር ማይደገፉ እንደዛ ሆኖ ማለት ነው ሚክስ ነበርና ሴቶችም ወደ ትምህርት ወደ ስለ ዓለም ብዙ መጥተዋል። በዛን ጊዜ የሴቶች እኩልነት ለመጀመሪያ ጊዜ ብዙ እንትን ይባልበት ነበርና ሪሊ ብርቅዬም አልነበረም። ሞስትሊ ሃይ ስኩል ኤሌመንተሪ ያሉ ገጠር ትንሽ ህብረተሰብ ስለነበሩ ይመጣሉ። ግን ሴቶች ብዙ ቤትም እንዲያግዙ ምናምን ስለሆነ እንዲህ ወጥቶ አይታይም። ስለዚህ ያው ስለዚህ ማህበረሰቡም ምንም ቢሆን በፊት የሚሄደው ሰው ብዙ ቢሆንም እናንተ ደግሞ ወደ ዩኒቨርሲቲ በመትመጡበት ጊዜም ድጋፉም ደስታውም እሱም አለ። አንዴ እኮ ሰብረሽ ከወጣሽ ምንም አይደለም። ሰብረሽ እስክትወጪ ድረስ ነው። ትንሽ ራስሽን ፕሩቭ ካረግሽ የሚመልስሽም የለም። አንድ ጊዜ ደግሞ ጎበዝ ነው ሲልሽ እንደ ኃላፊነት ትወስጂዋለሽ። ሲተማመን የሆነ ሰው ራሴ በቃ የኔ ብዬ ስላሰብኩ በቃ አይደለ ያችን እንዳለቀኔ በቃ እንደዛ ነውና አስተማሪዎችም ድጋፍ ነበረኝ ነው። አንድ ቦታ ከደረሽ በቃ አለ ብዙ ኤክስፔክት ሲያረጉሽ ደግሞ ኃላፊነት ስለሆነ ኤክስፔክቴሽንን ፌል ማድረግ አትፈልጊም እና ጥሩ ነው። እሺ አዲስ አበባ ለመጀመሪያ ጊዜ መጡ። በርግጥ ጓደኞች ነበሩት፣ ሶስቱ ናችሁ የመጣችሁት። መደነጋገሩ ግር ማለቱ በጥቂቱም ቢሆን ይቀንሳል ብዬ አስባለሁ። ሰው አብሮ ሲሆን ደግሞ አብሮ እውነት ለመናገር ነው አጎቴ ነበረኝ ታናሽ አጎቴ መጥቶ ከአውቶቡስ ተራ ነው የወሰደኝ። መጥቶ ከነባለቤቱ በጣም እንትን ያለኝ የሚያስፈልገኝ ብርድ ልብስም በጣም አቶ ገብረዝ ጋብር ይባላል ክሬዲት ይገባዋል ምልሽ ሁሉም በቤተሰቡ አዛም ሆኜ ያስጠጉኝ ነበሩ አላ አይደለ ኮንትሪቢዩት አድርገዋልና ምንም ችግር እንደመጣ እዚህ ለመድረስ ነው እንጂ እንዳወቀ መጥቶ አውቶቡስ ተራ ነው የወሰደን። ቤት ወስዶ ከነባለቤቱ ብርድ ልብስ አንሶላው ጫማው ተገዝቶልኝ ገብቻለሁ እና ያው ክሬዲት ይገባል። ብቻም እግዚአብሔር ይልክልሽ አይደል በየጊዜው ሰው ያዘጋጅልሻልና ጥሩ ነው። ስለዚህ በቃ መደነጋገሩ የለም ቀለል ያኔ አልተደነጋገርኩም። ብዙ ነገር አዲስ ነው። ከዛም በኋላ አዲስ አበባ ዩኒቨርሲቲ ነው ክረምት ምናምን ላለማስቸገር ሰው ያሳለፍኩት። እነሱ መንግስት ስለሚያቅ በዛን ጊዜ ተመልሰን መሄድ አንችልም ወላጆቻችን ጋር መሄድ ስለማንችል እዚህ ክረምት ዶርሚተሪ ተሰጥቷን ምግብም ይሄ ኮንቲኒንግ ኤዱኬሽን ነበር። ይሄ አስተማሪዎች መጥተው እንትን ይላሉ እዛ ስለሚከለ ኮንቲኒንግ ኤዱኬሽን ከነሱ ጋር በልተን ምናምን ብለን 4 አመት እዛ ነው ያሳለፍኩት ሌላ ሰው ላለማስቸገር ማለት ነው። እንዴት ትገናኙ ነበር ታዲያ? በደብዳቤ ነው በስልክ? በጭራሽ ምንም የለም። እናቶት አባቶት ጋር አልተገናኙም 4 አመት? አባቴ ሳላገኘው ሞተ። 2ኛ አመት እያለሁ ድንገት ነው ያረፈው። ከዛ በኋላ ነው እንጂ አልነበረም። ግራጁዌት ካረኩ በኋላ ከዛ በኋላ ማለት ናፍቆት ትምህርት
ሴትነት እሱ በራሱ እኮ በጣም ብዙ ማረግ ያለብሽን ማረግ አለብሽ ብዬ ነው የማምነው። ዝም ብለን ቁጭ ብለን ማለቃቀስ አሁንም ተግባራዊ ነኝ እኔ ማረግ የምችለው ማረግ አለብኝ። ከዛ በኋላ አቅምሽን የፈቀደልሽን ያህል እውቀትሽን የፈቀደሽ የራስ የቤት ስራ መስራት አምንበታለሁ እስካሁን። ምክንያቱም ጣትን መቀሰር አልወድም። በተለይ ብዙ ጊዜ ትልቅ ችግር ቀወመው ችግርን ውጫዊ ማረግ ነው። ችግርን ውጫዊ አርግ ያላቀ ባይሆን አለቅሳለሁኝ እንደው ህይወት ይቀጥላል። እኔ እንትን ኩዊት አላረግም እነት ኩዊተር በጣም የወደድኩት ሐሳብ ነው እሱን ፕሮፌሰር እንዲህ በተገኙበት ቦታ አንዳንድ ቦታዎች ላይም ያነሱታል። ለገጠመን ነገር ሌሎችን ምክንያት ማድረግ ከዛ ነገር ለመሸሽ ሌላ ምክንያት መደርደር እኔ ራሴን ኃላፊነት መውሰድ የኔ ጥፋት ነው። ለምሳሌ ስራ ባረፍድ እኔ ስራ ለማርፈዴ ሰርቪስ ጥሎኝ የመሄዱን ምክንያት ማድረግ ሰርቪስ ጥሎኝ ሄዶ ላይሆን ይችላል እኮ ነው ያርፍጄ ይሆናልና በጣም የወደድኩት ሐሳብ ነው። በብዙ ወደ ህይወታችን ቢመጣ ብንተገብረው የሚጠቅም ስለሆነ ነው። እኔም ራሴ ልማድ ሆነብኝ። አሁን 11 ተኩል ነው የምነሳው እስከ 1 ሰዓት እዘጋጃለሁ ታክሲ እስኪመጣልኝ በሰዓት ልምድ ሆነብኝ። አሁንም ነው የምልሽ ድሮማ ልጆችም እያሉ ግዴታ እንትን ነው ይሄ ምንም ነገር ይሄ ስራ በዛብኝ ምናምን ኮምፕሌንስ አርጋሰብኝ ማረግ ያለብኝን አረጋለሁ። ግን ምክንያት አለመደርደር ለምን ይጠቅመናል? ኃላፊነት ወስደን እናች ህይወት ዞሮ ዞሮ በቃ አንዳንዱ መሬት ሲቆፍር በእገሌ ነው ኋላ ያቀር ነው ምክንያቶች አሉ ወደ ኋላ የሚያስቀር። አሁንም ችግሩ የኔ ነው መፍትሄ አትሊስት አቅሜን የፈቀደውን ያህል መስራት አለብኝ ብሎ መነሳት አለብኝ። ከአቅማችን በላይ ከሆነ ነው ጣትማ ከቀሰረ ሰበብ ነው ለኔ ሰበብ እየፈጠርን መቀመጡ አይጠቅምም። ከራሴ ጋር እንትን ነው የምናገረው ራሴ በቃ ይሄ ነው ችግሩ ያሁንም ያንቺ ችግር ነው በቃ ቀጢ ነው። እኔ ችግር አለ ብዬ አይኔ መጨፈን አልችልም። ያው ባይሆን አልቃሽ ነበርኩ ድሮ አልቅሽ ይወጣልኝ እንባይ አሜሪካ ሲሄድ ነው ማልቀስ የተወኩት። እንቱም እዛ በለመድኩ እንዲህ ሲወጣ በቃ አላለ አይለቀስም እዛ ከበዛብኝም አልጋ ላይ እስከ ልጆችም እንዳያዩኝ መኝታ ቤት ቆያለሁ በቃ ከበዛብኝ እንጂ በቃ ይወጣልኝ ነበር በእንባ በቃ እዛ ግን ባህል ለየት ስላለ ስለሚል በቃ አንዳንድ ሰው ተደብቆ ያለቅሳል፣ አንዳንድ ሰው ፊት ያለቅሳል። እንደንት ነው ድሮ በቃ ይሄ ቢሆነብኝ ብዬ ሳለቅስ ነበር ማድረው አንዳንዴ እሱ እንኳን የመጡበት አሳካዋለሁ ብለው ያሰቡት ተስፋ የተጣለበት ህልሞት ጋር ለመገናኘት የሚደረግ ትግል ትንሽም ቢሆን ለምን ቀነሰ የሚለው እልህም ያስለቅሳል። አይ ነው እንግዲህ ደግሞ ምንድነው አማራጭ ካልሰራሽ እጅ ከሰጠሽ በቃ ኦሬዲ እኮ ተሸነፍሽ እኮ። ሁላችን ያቅማችን ባለችን እውቀት ተጠቅመን ከአቅማችን በላይ ከሆነ ነው የምንተው። አለበለዚያ እኛ ግዴታ ነው የቤት ስራችን። ለማንም ህይወት ለማንም ቀላል አይደለም። ማንም ብዙ ምክንያቶች አሉ። ምክንያት ከፈጠር ሰበብ ያም ባይሆን ግን እኔ ሁሉ ጊዜ አሁንም እኔ ያለኝን ያህል የእውነት ጥሪ ያለው ወይ ነው የምለው። አሁንም በዚህ አንዳንድ ነገሮች ተስፋ የሚያስቆርጡ ተስፋ የሚሰጡ ነገሮች ሊኖር ይችላል ከአቅም ግን እኔስ እንደው የሚቻለውን ያህል አርግ ያለው ወይ ባለችኝ ሁሉ ጊዜ አሁንም እውቀቴ ትንሽ ናት ብዬ ነው የማስበው። ምክንያቱም እንድማር ስለምፈልግ ማለት ነው። ምክንያቱም እውነትም በተለይ ዓለም እየሄደች ባለችበት ፍጥነት አላቅም ብሎ መቀጠል ነው የሚቻለው። አላቅም ስትይ ትማሪያለሽ። ምክንያቱም አለማወቃችን ማወቅ ደግሞ ያው ጊዜም ይጠይቃል እውቀትም ይፈልጋልና አሁንም አላቅም ብዙ አላቅም አቅሜ ትንሽ ብዬ ግን በዛች ባለችኝ እውቀትና መጠነኛ እውቀትና አቅም ግን የግድ ነው። አልቅሶ የሚነሳ ወይስ አልቅሶ ነገሩን የሚያዳፍን? አልቀስ እኮ ወይ ቬንት ማድረግ አለብሽ አንዳንድ ጊዜ አይደለ ወደ ውስጥ ካየሽው ትፈነጃለሽ። ይሄው እኮ እንትን ለማቃለል ነው እንጂ ስታረቅሽ ይወጣልሻል ነው እንጂ ነው። አዎ ስለዚህ እንዳዲስ መለስ ኤቭሪዴ ኩስልሽ እኮ በየቀኑ አለቅሳለሁ ማለት ሳይሆን አንዳንዴ ጭልምልም የሚልብሽ ነገር አለ አይደለ በቃ ተስፋ ደግሞ ስትገፊ ደግሞ ሳታስቢው ደግሞ እድሎች ይመጣሉ።
እና it's really ግዴታ ነው መቀጠል ማልቀስ እንደ ቬንት እንደማድረግ ነው ጫና አለ አይደል እንደ ማስታገሻ እንደ ህመም ማከሚያ አለዚያ ትፈነጃለሽ ሁሉ ነገር በውስጥ ካመቅሽው እንትን ገና ትፈነጃለሽ በለቅሶ በቀላል ነገር ነው እንደ መፍትሄ አካል ነው ለሚለው ነው እንጂ እንደዛ ይልኛል ሳለቅስ ያዩኝ እንትን ያሉኝ አይመስላቸውም ስቀጥል ሚያይ ደግሞ እንደው እንትን ያለኝ አይመስላቸውም ምሳሌ ከዚህ ልጆቼ 4 እና 6 ነው ጥያቸው ይሄድኩት እንባላሳየው ውስጤ ግን በጣም ከባድ ነበር ከዛ ሂጅ በቃ ተሰደ እንደዚህ አትመስይንም ነበር እንዴ ምክንያቱም ባያን እንትና ስሜቴን ትየና ያወጣሁት ምክንያቱም ቀላል ውሳኔ አልነበረም ግን ጥሩ ውሳኔ ነው ጥሩ ውሳኔ ብዙ ጊዜ ጥሩ ውሳኔዎች ቀላል አይደሉም በዛን ጊዜ እንደዛ ሳረጋይ እንትን ያለው ልብ ያለኝ አይመስላችሁም ማዘን ሳለቅስ ያዩኝም አቅም ያለና እንደ ሰው ነውና ሁለቱም ኤክስ ነው ልክ ነው ባላንስ አርጎ መሄድ ግን ይፈልጋል እንዴ እንዴ ማካፈል አለብሽ ለምን አለ አይደል ለምታምኙ ሰው አልቅሰሽም ቢወጣልሽ ተንፈስ ካለልሽም ታስፋይ ለራሴ ጥሞና ጊዜ ሰጥቶ እያለቀሱም እየተነጋገሩም እንደ አዲስ መነሳት የመፍትሄ ሐሳብ ይዞ መምጣት እስካሁን ብዙ ቻሌንጅ ይሻል የትኛው ነው እኔ ለለውጠው ምችል የትኛው ነው እኔ ዳለውጠው ምችል ብለሽ አሁንም ብዙ ባለም ብዙ ጥሩ ነገሮች አታይም በዛም ግን ምንም ለለውጠው አልችልም ምትለውጪው ላይ ፎከስ ማድረግ ልክ ነው ማትለውጪው ላይ ጥሩ ላይ ሆነ ይችላል ባንቺ እይታ ግን ምን ታደርጊዋለሽ እና የሁሉ ዲስትራክቲቭ ነው ኮንሱም ያደርግሻል ስለዚህ ምለውጠው በዚህ ነው በኔ በሙያዬ አቅማለችኝ በዛ ነው ለዓለም ህዝብ ለሰው ልጅ ኮንትሪቢዩት ማድረግ ብዬ ነው ማስበው ማያስፈልገው ላይ ማራለሁ ዓለም ወዴት አቅጣጫ እየሄደች እንደሆነ ማወቅ ስለምፈልግ ከታተላለው ሁሉም ነገር ግን በትዝብት ነው ማልፈው ተምሬ በትዝብት ነው ተግባር ላይ ሲመጣ ግን እኔ በመለውጠው ላይ ነው ፎከስ ማድረገው በጣም ቆንጆ ሐሳብ በመለውጠው ላይ ትኩረት ማድረግ ነው የሚሻለው ካልሆነ ጉንጭን ማልፋት ጉልበትን ማድከም ነው የሚሆነው ብዙ ነገር ከወጥሽ በላይ ለሆነ አንዳንዱን ታወት ያረጉ እየለቀቁ የሚችሉትና ኮንሱም ያረግሻል ያም የተወሰነ ነገር ሰምቼው አይቼ አንድ ነገር እንዲሰማኝ እንድናገር አልፈልግም እንደዛ ለማለት ደግሞ ሁሉንም ማንበብ ሁሉንም እንትን ማለት አለብሽ እንደዛ እነሱን አርገሽ ፊልተር ማድረግ አለብሽ እሱ ደግሞ ኮንሱም ያርግሻል ጊዜሽ ያቃጥላል በቃ ለኔ በቂ ዓለም አቅጣጫ ምን ይመስላል ነገሮች ወዴት ናቸው የሚለው ላይ በቂ አነባለሁ በትዝብት ነው አብዛኛው ማልፈው ምንም ጊዜ በንግግር አያልፍም ግን ፎከስ አረግን በመለውጠው ላይ በአቅሜ በሙያዬ ላይ ያለ አይደለ እቺን ለብዙ አመት ያጠራቀሟትን ዕውቀት ይሁን ችሎታ በዛ ምን ለሰው ልጅ በአጠቃላይ ወይ ለሀገርም ምን ኮንትሪቢዩት ማድረግ ይችላል ላይ ነው የኔ ጥያቄ በጣም ቆንጆ 4 አመት ተማሩ በጣም በጥረት በልፋት ደግሞ በከፍተኛ ውጤት ቀደም ብዬ እንዳነሳሁት ተመርቀው ሲጨርሱ እዚያው ነው የቀሩት ደግሞ አይደል 7 አመት ቆዩ እዚያ 9 አመት ነው 9 ሆነ ሌክቸረር ስሪ ሆኜ ነው ሄድኩት እንዴት ነበር እሱስ ጊዜ ከተማሪነት ወደ መምህርነት ሽግግር አይ ጥሩ ነው ማለት ሪሶርስ አልነበረም መጽሐፍ ሁሉ የቆየን ግን ኮሚትመንት ነበር አሁን ካሁን ጋር ስታዩ የኛ ጊዜ at least ያቺ ደሞዛችንም ትንሽና ምልሽ አለች ወጣ ብለን ፓርት ታይም እንሰራበት ጊዜ አልነበረም ሪሶርስም አልነበረም ግን ሰንቶላ ደሞዝ ያኔ ሰንተ ነበር ደህና ነው የአዲስ አበባ ዩኒቨርሲቲ ይሻላል ከሌላው አይተም በ600 ይሆን በመናምን ይሆናል የጀመርነው ግን ስቲል ቤተሰብ ኃላፊነት ስላለ ይበቃል ማለት አይደለም ግን እሱ አልነበረም ችግር እንደምንም እንተንላለን ወርክ ኢቲኩም ነበረ ኮሚትመንቱም ነበረ በዛን ጊዜ አትሊስት በኔ አስተያየት እንደዛ ነው ብለው ምክንያቱም ወጣ ብለን ፓርት ታይም እናሳድድበት ጊዜም አልነበረም ከርሶ ጋር መምህር ሆነው የቀሩ ነበሩ ሴቶች ሌሎች እንትን ነበረች ይሄ የ80 ሁለት በፈረኝ ተመራቂ አዝ የምትባል ያስመራ ልጅ ነበረች ሜዳሊያው እንትን ከዛ በኋላ እሷ አዛም ቀርታ ወደ ካናዳ ለትምህርት ሄደች ለከፍተኛ ትምህርት ሄደች ቀድማኝ ነበሩ እዛም አንድ ሁለት ነበሩ
ከኔ በፊት ሲኒየሮቼ አስተማሪዎችም ነበሩ ብዙ አረ ስኩል ኦፍ ፋርማሲ ነበሩ ሴቶች ነበሩ አይተሩ ነው ስለዚህ ማቃቸው እንኳን እዛ አስተማሪዎች ቀድመው የነበሩ አንድ 3 ነበሮች ያዜም ትልሽ ነው አምስተኛ ምንም ነበሩ እዛ ስኩል ኦፍ ፋርማሲ አካባቢ አቅማችሁን መቻላችሁን አሳይታችሁ አሳምናችሁ ስራውን መስራት መቻል ምክንያቱም ምን ሰማችሁ አንዳንድ አሉ የሚደንቀው ይላሉ እንዲያውም ከዚህ በፊት ያናገርኳቸው ትልቅ ደረጃ ላይ ያሉ አንዲት ሴት እኔ በጣም ይደንቀኝ ነበር ወንዶቹ አይችሉም ከሚሉም በላይ የራሳችን ሴቶች መች ይችሉታል ምንባባለው ይበዛ ነበር እና እሱ በጣም ፈተና ነበር ለኔ በዩኒቨርሲቲ መምህርነት ጊዜ ነው ነበር ትክክል አለ አሁን እንኳን የሴቶች አለመቻል ሳይ ወንድና ሴት አርጋ ላይው እኛም በባህሉና በመናም ፕሮግራም ስለሆን እኛ ራሳችን ችግር ነን አንድን ሴት ከየተሻለ ይገባሻል ብሎ ማሳመን ከባድ ነገር ነው አዎ እና እኔ ወንድና ሴት ወንዶች እንዲህ ያረጉ ሴቶች እንዲሆን አይደለም ሴቶችም ራሳ በባህሉም በሃይማኖት ፕሮግራም ሆነዋል በቃ ለምን እንደሆነ አጥብቀው ይዛሉ እና እውነቷን ነው እንደዛ ነውና ከኖርማል ስትወጪ ትንሽ ፈንጠር ስትይ ከነሱም ነው ተቃውሞ የሚበዛሽ ሴቶች አይደለ ወንዶችንም የሚያሳድጓቸው እኛም ራሳችን ኃላፊነት መውሰድ ስላለብን ልክ ነው አንዳንዱ በቃ ትችላለች አትችልና ችሎታ አለ ለምንድን ነው ጥያቄ ውስጥ የሚገባው ሴቶች ማይሽ እንችላለን ብሎ ቢነሱ በራሳቸው ጥሩ ነው ማንንም ሰው ሊያነሳሽ አይችልም አንድ ሰው ራሱን ነው ሊረዳሽ ለሚፈልገውም እኮ ያንቺ ጥረት ይኖራል አንድ ሰው ሲጣጣር ስታየው ነው ደግፊ የሚልሽ በቀላሉ ይነሳላ አውቀይተኛ ግን በተቀሰቅሽም አይሰማም ስለዚህ መርዳት ለሚፈልገውም ሰው ወይ ማህበረሰብ ይሁን ኢንስቲትዩሽን ቀላል አይደለም ከራስሽ መጀመር አለበት ምንም ይጎለን የለንም በፕሮግራም በባህል በመናም ፕሮግራም ስለተደረገን በቃ እንትን ራሳችን ጥለን ነው እንጂ ምክንያቱም እናትም አባትም ተማሪም ቪዛ ሆልደርም ማኒ ሜከርም ምናምን ሆኜ ነው ያለፍኩትና እስሪል ብዙ እንደዛ አይነት ሰው ወንዶች አላየም እና እርሶ ያው የተለያዩ መድረኮች ላይ ይገኛሉ ሴቶችን ኢምፓወር ማድረግ ሴቶችን ማብቃት ጥሩ ደረጃ እንዲደርሱ ማድረግ ያም እንግዲህ ማለት በኢኮኖሚም ጠንካራ እንዲሆኑ ትምህርትም ላይ ጥሩ እንዲሆኑ ኃላፊነት ቦታዎችም ላይ እንዲገኙ ብቻ ሴቶችን በተለያየ መልኩ ማብቃት የሚለው ሐሳብ እርሶ ባሉበት በደንብ የሚነሳ ነው እንዲህ ቢሆን ይላሉና ግን አንዳንድ ደግሞ ሲሰማ ቀደምም ያነሳ ነው ስለነበረ ነው ሴቶች ለራሳችን ለሴቶቹ እንቅፋት ምንሆንበታል የሐሳብ ይሄ ባህል የያዘን ነገር ሊሆን ይችላል ብቻ የመጣንበት ያለፍንበት አኗኗራችንም ሊሆን ይችላል እሱ ላይ ምን ይታዘባሉ ፕሮፌሰር እኔ ቅድም እንዳልኩሽ ፎርማል መድረክ ተሰጥቶኛ ግን አንዳንድ ቦታ አጋበዛለሁ አንድ ጊዜ ተጋበዝኩ ስለ ሴቶች ግርዛትና early marriage ሚል ተሳትፍ ያለው አንዳንድ ጊዜ እና ምልሽ ቅድም እንዳልኩሽ አንስቸው ከሆነ ሴቶችን የተሻለ ይጋባቸዋል ማሳመን በጣም ብዙ ስራ ይፈልጋል ምክንያቱም በባህሉም በሃይማኖትም ፕሮግራም ናቸው እኛ ደግሞ አጥብቀን እንይዛለን ለምን እንደሆነ አይገባኝም እና ለዚህ ልጆች ደግሞ ቅርብ ስለሆነ በጣም አስፈላጊ ነው አስተሳሰባችን መቀየር ገባሽ ወንዶችም እናሳድጋቸው እኮ እኛ ነን እኮ ሴቶችን እንዲበድሉም ከሆነ ባለቤቶቻቸው አብረው እንዲሰሩም ከሆነ የኛ ምን ቀርጻቸው ናቸው እና አንድ በተለይ የተገኘሁበት አንድ ሁለት ክልሎች ተጠንተው በተለይ ስለ ሴቶች ግርዛት አባቶቻቸው ሲቃወሙ አጥንተው ነው ያቀረቡት እነዛ ሰዎች ዝም ብሎ እኔም እንደዛ ብዬ ነበር ማውነው ግን ፕሩቭ አረጉኝ አንድ ሁለት ክልሎች እንደዛ ጥናት አድርገው እነሱ በዛ ተሰቃይተዋል የሴቶች ግርዛት አንድ ጊዜ እኮ አይደለም በተለይ አንዳንድ ቦታ ብዙ በጣም ፔንፉል ነው እንደዛ ሆኖ አባቶቻቸው እየተቃወሙ እናቶች አይሆንም በዛ ባለፈ ተገረዙ ይላሉ
አዎ እኔ በሆነ እንዴ ያን ስቃይ አሳልፌ ልጄ አትሊስት በዛ ታልፍም ነው የምትይው አይደለ? አዌርነስ ይፈልጋል። ለዛ ባህል ተገዢ ስለሆኑ አባቶቻቸው በቃ የቀረበው ነው በጥናት የምነግርሽ። አንድ ሁለት ክልል ተጠንተው እነሱ አይሆንም ብሎ እናቶች ናቸው እንትን የሚሉት ኮመን ሴንሱ በዛ ስላለፍኩኝ እኔ እንዴት ልጄ እንዴት እንድትሰቃያለች በቃ አንድ ጊዜ አይደለም እኮ ታውቂዋለሽ አንዳንድ ቦታ ሲወልዱ እንትን ይላል ከወለዱ በኋላ ይሰፋል ደግሞ ማደንዘጃ የሚባል የለም ታውቂዋለሽ ብዙና እስሪሊ ሴቶች ላይ የተሻለ ይገባቸዋል ብሎ ለማሳመን ብዙ ስራ ይፈልጋል ስለዚህ አዎ በጣም ብዙ ስራ ይፈልጋል እኛ ያለፍንበት ስቃይ እንዴት በልጃችን እንዲሆን እንፈቅዳለን የሚደንቀው ወንዶቹ ተቀይረው ይሄ ነገር አያስፈልግም ሲሉ ሴት እንዴት ከባድ ነው እንደው እዛ ካደረጉት ጥናት ሁለት ክልል ውስጥ ካደረጉት ካሰማው ነው እኔም እንደዛ ብዬ ነበር ማለት አንዳንድ ጊዜ ስታይ በካዡዋሊ አኔክዶታሊ ማየው እንደዚህ አይነት ነው ያ ጥናት ሲያመጡ እኔ ፕሮቭ ያደርግሻል እንደዛ አይነት ችግር መኖርና ብዙ ስራ ያስፈልጋል መምህር ሆነው ተፈተኑ ተማሪ ሆነው ተፈተኑ የትኛው ከባድ ጊዜ ነበር ለርሶ ምንም እዛ ምን መሰለሽ ሁሉ ጊዜ ሌላ ክራይቴሪያ አልነበረ ብዙ ጊዜ አንድ ሰው ከተፈለገ እዛ የመጀመሪያ አንደኛው ይቀራል ሁለት ሰው ከፈለጉ አንደኛና ሁለተኛ ያወጡትን ነው በቃ ስትሬት ነው አቅም እንትን ባለ ነው ኋላ ማሳየት ብቻ ነው በቃ አቅም ነው አሁን ሌሎቹ እንትን ይኖራል አሁን እኔ አንዳንድ ጊዜ አፈርማቲቭ አክሽን የሚባለው ነገር ብዙም አላምንበትም ለምን መሰለሽ ዝም ብሎ ጎደሎ በሴትነቴ ነጥብ ሲሰጠኝ አልወድም ይርና ላረኩትማ እኔ ሴት ስለሆንኩ ምንም አይጎለኝም ባያዛ ይኖር አታዳዱኝ ነው እንጂ የግዴታ ነው ሴት በመሆናቸው ነጥብ ሲሰጣቸው አቅም ላላት ሴት ስድብ ነው ለወንዶችም ፌር አይደለም ሴቶችም ሴት ስለሆንሽ ነጥቧት አልሰራሁበትም ሴት ሆኜ ስለተፈጠርኩ ስለዚህ እንደው እንትንሽ የጎደለሻለሽ ነው መልእክቱና መልእክቱ ጥሩ አይደለም ኢንቴንሽኑ ጥሩ ሊሆን ይችላል ግን ስራ ላይ ሲውል እኔ ለዚህ ነው አቅም ነው ለዛ ሰው እንኳን አልጠቀምሽው በአቅሙ ተወዳድረው እኛ ሁላችን አጥንተን ነው እንትን ብለን ነው ግሬዳችን ምናምን አለ አይደለ በአቅም አሁን ለምሳሌ ደግሞ ዳይቨርስ ይሆናል ራሱ አሁን እንዳልኩ 82 ሴት ነበረች ያስመራልኝ አዜብ ትባላለች 83 ደግሞ ዮሐንስ ይባል የናዝሬት ልጅ ነው እኔ 84 እኔ መጣሁ እና ያው ዳይቨርስ ያደርጋል ስለምንወዳደር ለአቅም አቅማችን እንገነባ ስለሆነ ፎካሳችን ሌላ ላይ ስለማንተማመን ተበረተች ግን ዘሩ ዳይቨርስ ለማድረግ እንትን ጀንደሩ ካረክሽው ለዛም አልጠቀምሽው ምንድነው እኔ መልእክቱ ኦብጀክቲቭሊ ማየት መቻል አለብን ያቺ ሴትም አቅም ካላት ሴት ስለሆነች ማዳላት የለበትም በህብረተሰቡ ባህሉ ወንድም እንኳን መዳል ፌር አይደለም ለወንዶችም እኮ አሁን እነሱ ሴትነቴ ሰርቻ አላገኘሁም ስለዚህ ለምንድነው በሴትነት የሚሰጠኝ ለምንድነው ጎደሎም አይደለም ሁሉም አለኝ ጭንቅላት አለኝ ምን አለኝ ጊዜው አለኝ እና እስሪሊ አንዳንድ ጊዜ የጠቀምናቸው እየመሳቸው እናሰልፋቸዋለን እና ዳይቨርሲቲ ደግሞ ራሱ ይመጣል ዓለም ደግሞ እየሄደች ነው በባሽ ለዓለም እንድንዘጋጅ ስለሆነ እዚህስ እንደጎማለን ወይ ነጥብ ይሰጠናል አለ ወይ የተወሰነ ዘርን ስለሆነ ወይ ከሴት ስለሆነ ጀንደር ከዓለም ጋር እንዴት ነው የምንወዳደረው እና እስሪሊ አበረታሽ እኔ በአቅም በመገንባት አምናለሁ ኤቭሪቲንግ ኮምፒተንሲ ቤዝድ መሆን አለበት እና ላለፈው 10 ዓመታት ትንሽ ከዛ ወጣ ብለናል በያስባለሁ ተወዳዳሪ እንዲሆኑ ማገዝ ይሻላል ሜዳው ከተዘረጋ ኩል እንዲወዳደሩ መፍቀድ ግን ያንን ደግሞ ፌር ማድረግ እና ጥንቻችም ኮስ ተጠቀምበት ነው እንትን የሚለው አይደል የጭንቅላት ሲማው እንዴ ከዓለም ጋር I have to be realistic ዓለም እየሮጠች ነው ስለዚህ አቅማቸው እንዳይገነቡ በዛ እንዲዘናጉ ነው የምናረጋቸው ስለዚህ ለምንድን ነው ሴት የሚጎላት የለም ይሄ ትችላለች ኦፍ ኮርስ ለምንድን ነው ጥያቄ ውስጥ የሚገባው እና አንዳንድ ጊዜ ኢንቴንሽኑ ጥሩ ሊሆን ይችላል ግን ውጤቱ ግን ጥሩ አይደለም ሐሳቡ እንደ ሐሳብ ጥሩ ነው
ግን የሚሄድበት መንገድ ደግሞ ምልሽ ምንድነው የሴቶች ተጨማሪ ያላቸው ያጠባሉ ልጅን የሚጎትታት ነገር ይበዛል ይመስለኛል እሱ ላይ መደጎም ጥሩ ነው ዴኬር ቢኖር አሁን ለምሳሌ ስራ አካባቢ ዴኬር ቢኖር አጠገባቸው ቢኖሩ ጥሩ ነው ስራቸው እንዲሰሩ ግን ሴት በመሆናቸው ነጥብ ይሰጣቸው ምን ይሰጣቸው ኢስሪሊ ኢኳል ፔይ አምናለሁ አንድ አይነት ስራ ከሰራ አንድ አይነት ክፍያ እኩል አዎ እዚህም ብቻ ሳይሆን ውጭም አለ የማዳላት ነገር አለ እና እዛ ላይ አምናለሁ እኔ አንድ አይነት ስራ ከሰራው ኮምፒተንት ኮንኩ እዛ ስራ ላይ ከሌላው የተለየ ያነሰ እንዲከፈለኝ አልፈልግም እሱ ላይ አምናለሁ የቤተሰብ ኃላፊነት መወጠንከር ስለሚል አንዳንድ ባልና ሚስት ይተጋገዛሉ እንደ ግለሰቡ ነው ገባሽ ግን በአጠቃላይ ባህሉ ስለሆነ ጫና ስለሚበዛባት በዴኬር መልኩ በመናምን ብትረዳ ዛስ ጥሩ ነው እሱ እንጂ እንዳሉት 82 ላይ ያስመረዋ ልጅ 83 ላይ የአዳማው ልጅ 84 ላይ ደግሞ እርሶ በሜዳሊያ በከፍተኛ ውጤት እዛ ቀሩ ስለዚህ መጽሔቶች ጋዜጦች ሚዲያዎች ምን አሉ ይዘግቡት ነበር ወቅቱ ላይ እንግዲህ ፎቶግራፍ ተነሳናልኝ ፎቶግራፎቹ አይደለም ብዙም አክሰስ አልነበረም ለመናገር እዛ ዩኒቨርሲቲ ሆነሽ ቴሌቪዥንም እንዳሆን አልነበረም እኮ ያኔ ጋዜጣ ማንበብ እንዲህ ግን ነበር ይኖራል እሱም ኮንተንት አክሰስ ይኖራል እና ሪሶርሱ ብዙ አልነበረም ያኔ ግን በዛ በተሰጠችን ግን እንትን ላለን አሁን ዜሮክስ ማክስ እንትን የነበረው ራሱ ስታባጂ ካርቦን ኮፒ ተጠቅመሽ ነው በዛን ጊዜ ኮምፒውተርም አልነበረም በእኛን ጊዜ ለወጣ ስለነበረ ይሄ ማኑዋል ነገር ነው ግን ነክተን አናቅም ግን እንዳልኩሽ ያ ኮሚትመንት ነበር ሪጋርድለስ አንብበን አጥንተን ያችን ያለችን ሪሶርስ ጥሩ ነበር ለዚህም እንደዛ እዛ ሄጀም ውጭም ችግር አልገጠመኝ ተለማምደውታል አዚህ አሁን ቀደም እንዳሉት እናትም አባትም የገንዘብ ምንጭም ልጆችን ማስተማር ማገዝ መደገፍ ከዛ ደግሞ ውጭ ሀገር ሲኖር ደግሞ ራስን አቁሞ ልጆችን እንዲበረቱ ማድረግ ይሄ ሁሉ ኃላፊነት እርሶ ላይ ነበር የአሜሪካው አጋጣሚ እንዴት መጣ ነው ከ7 አመት ከ9 አመት ትምህርት ማስተማሩ በኋላ ወደ አሜሪካ ሄዱ ደግሞ እሱስ እንዴት ሆነ ከዛ 26 አመት ገደማ በቋሚነት አይደል እሺ አሁን የሄድኩት ዶክተር በላቸው የሚባል አሁን ነፍሱ ይማርና አሁን በህይወት የለም ዲናችን ነበረ ተጻጽፎ ከኤንዲፒ ጋራ አንድ ለስድስታችን ለከፍተኛ ትምህርት የሚሆን ሁለት ደግሞ እዛ ስኩል ኦፍ ፋርማሲ 5 ኪሎ ነበረ የእንትን ሜዲሲናል ጋርደን ለመትከል ፈንድ አገኘ እሺ የሱ ውጤት ነው ለኔ ለሁለት አመት $30,000 ማስተር ለነበራቸው ለፒኤችዲ ለ3 አመት ወደ $45,000 ባችለር ለነበረን ለሁለት አመት 30,000 ተመደበልን እሺ ከዛ በኋላ ይሄ 91 በፈረንጅ ነው አካባቢ ያው በፊተኛው መንግስት ጊዜ ማለት ነው እንትን ያለን አንድ አመቱ ቶፍል ጂአርኢ ወስድ አለፈ ሁለተኛ አመት ደግሞ አድሚሽን ወደ ኤፕሪል ነው የሚመጣው ያኔ ቪዛ ፕሮሰስ ማድረግ ነውና 93 በፈረንጅ ላይ ሄድኩት ነሐሴ ላይ ለማስትሬት ሄድኩ እንደሄድኩ ግን ሳየው ቴክኒካል ፊልድ ስለሆነ በሁለት አመት አያልቅ ማስትሬቱ ሌሎቹ 3-4 አመት እንደ ኤክስፐሪመንት ነው እንዴ ሳስበው በሁለት አመትም አያልቅ እንደገና ማስትሬት ይዤ ከመሄድ ብዬ ከአንድ ሴሚስተር በኋላ ሳመለክ ደግሞ ሆነ ሲሄድ ጥሩ ውጤት ነው ያገኙት ምናምን ፈረንጆች ተደነቁ እንዴት ከአፍሪካ መጣው ምናምን አሉና ከአንድ ሴሚስተር በኋላ ይሄ ጂአርኢ ግራጁዌት ሪከርድ ኤግዛሚኔሽንም ለፒኤችዲ የሚያስገባ ነበር እሱም ተፍልም ያው አልፈሽ ነው የምትሄጁ የእንግሊዝኛው ሳይው ደስ ያላቸው ነጥቤም ቆንጆ ስለነበር የአንደኛ ሴሚስተር ሳመለክት በቃ ስትጨርሺ ወደ ፒኤችዲ ቀጥታ ተቀበሉኝ ከአንድ ሴሚስተር በኋላ ከአንድ አመት በኋላ ጀመርኩ ማለት ነው ይሄ ከአንድ ሴሚስተር በኋላ መለከትኩ ዘንድ ኦፍ ዘ ይር ወደ ፒኤችዲ ተቀበሉኝ በቃ ስትጨርሺ ያመጣሽን ገንዘብ እኛ ስታይፔንድ እንሰጥሻለን ብለው ያው 6 አመት ፈጀብኝ በአጠቃላይ ማለት ነው እነሱ ስታይፔንድ እየሰጡኝ ደስ ይላል ለልጆቼም እንትን አይቶይንት ልልክላቸው ይቻልኩት በዛ እንትን ሰጡኝ እነሱ ትሽኑም ፊውም ዌቭ ያረጉልኝ ስከፍለው የነበረና በቂ
እንትን አይቶይንት ለነሱ የሚያስገኝልኝ ሰጥኝና ላኩላቸውና ከአንድ አመት በኋላ ጆይን ሊያደርጉኝ ቻሉ። የ4 እና የ6 አመት ልጆች ነበሩ ሄርሜላና ብሩክ። ስለዚህ እነሱን አንድ አመት እንዲው ዋጥ አርገው ናፍቆቱንም የእናትነት አንጀቱንም ያዝ አርገው ትምርቱንም በከፍተኛ ውጤት ደግሞ አጣናቀው የፒኤችዲ ድሉ መጣ። እንዴት አለፉት? በጣም እኮ ስለሚገርም ለመጀመሪያ ጊዜ ዌልነስ ሰንተር ሄድ ነበር። ብዙ ጊዜ እኛ ደግሞ በቃ ከባድ ነው ተጨነቅኩ። እኔ አሁን በቃ ሲሄድ አንጀቴን አስሬ ነው ሄድኩት። እዛ ሲሄድ ግን አንድ ነገር ቢሆን አንዳችሁ ምን አይነት ህይወት ልኖር ነው? ይሄ ስግብግብነት ነው ወይ? ሲሄድ የኔ መሻሻል ለነሱም በየኔ ሄድኩት ነው የነበርኩበት ሁኔታ ማቃሉ ከባድ ሁኔታ ነበርኩኝ እዚሁ እኔም ከዛ ማምለጥ ነበረብኝ። በህይወቴ የሚመጣ ነገር ነበረ ማለት ነው። እዛም ከሄድኩ በኋላ ግን በቃ አንድ ነገር ቢሆኑ በቃ ተነስት ሌሊት እነሳና ደውላለሁ። በዛን ጊዜ ደግሞ $3 ነው በደቂቃ የምትከፍለው። ፒን ነበር ዶርሚተር ብዙ ነው ለተማሪና ያቺ አመት እዛ ዌልነስ ሰንተር ሄዳለሁ። ሲከሰጡኝ ደግሞ ሆነ የሚሰጡኝ ፎርም እኛ ከዚህ ሄደን አንሄድም አይደለ ሳይኮሎጂስት ጋር ምናምን አንሄድም ባህላችን የሚሰጡኝ እንትን እንዴ አላበድኩም ከተጨነቅኩኝ ምናምን እንድሞላ የሚሰጡኝ እና አንድም ነበር በቃ የሆነ የባህል ግጭትም ነበርኛ አንሄድም ወደ ሳይኮሎጂስት ምናምን አንሄድም። ጓደኛችን ሄደው ብለን ስለምናስብ አሞን ለይተውልን ካለው መጀመሪያ ተሰጥቶን አንፈልገው። ከዛ በኋላ እዛ ሂጂ በቃ የሚያዳምጠኝ ነበር። አንዱ አይጠቀመችኝ እንዴት ብዬ እንደምተኛ ብዙ ስለማልተኛ የሆነ ተኝቼ ማስለን ኮንትራክት ሪላክስ ያረኩ እሷ ተጠቀመችኝ። ኤኒዌይ ያቺ አንድ አመት ለመጀመር ከመጡ በኋላ ግን ስራውን ቢከብድም ችግር የለኝም። ጭንቀት ሄደ እስከተገናኙ ድረስ ነው። ምን ሆናል በቃ አጠገቤ ስለሆኑ ላራተሪቱ ያለሽ ማታ ኩሽና እንትን ትቀጥ ያለሽ ስራው ብዙ ነው ደግሞ ወጣትነትም ስለነበረች አልኩት ምንም ከዛ በኋላ ችግር አልነበረ። ጭንቀቱ ሄደ። ብዙ ነገር መሸከም ነው ማለት ትምርቱ አለ በጣም ከባድ ነው የሚሆነው። ከሌሎች ሀገራት ተማሪዎች ጋር መፎካከር አለ እንዳሉት ከአፍሪካ የመጣች እንዴት ጥሩ ውጤት አመጣች የሚለው ጥያቄ አለ። ሶ ያንን ክብርም ያከብሩሻል ተመልሰው ይገርምሻል። ያንን ለማስቀጠል ደግሞ መልፋት መትጋት ይላል። ግዴታ ትምህርት እነት ለመናገር አስቸግሮኝ ያቅ ሪሊ የሌላው ችግሬ ነው እንጂ እንትን ላይ የሚገባው ያኛው መሸሻያ ነው። ትምህርትም ስራም መሸሻያን ወደዛ ነው የሚሸሻው። ምክንያቱም ሌላው ቻሌንጅ ስለሚበልጥ ማለት ነው። እና እስጥሩ እነሱ ደግሞ ስትሰሪ ሲያይት ያበራታቱሻል። እንትን ነው እኮ ዜናው የሚሰጣቸው እኮ ነው እንደዚህ ስታይ ምናምን ራሳችን ፕሩፍ ካረግ ሰው ያከብርሻል ተመልሶ። በጣም መጀመሪያ ባያዝ ሊኖረው ይችላል። ገና ስገባ ከየት ነው ሲሉኝ ኢትዮጵያ ስላቸው by the way do you have anything to eat ይሉኛል። ያኔ ድርቅ አልነበረም ትምነካቸው እኔ ግን ያ ችኩራት አለች አይደል ብዙ ጭንቅላት ያልተነካምታ ግን ሲል እንዴ በቃ አንዱ አሁን ራሱ ከዛም ቢያመጣችው actually I was like surprised to see food at Hilton Hotel ለካ ቦትስዋና ተሰራነ ነርስ ሆና መጣ ገርሟታል። እና እኔ ከዛ በኋላ እኛንን ችግር የነሱ ችግር ነው ምንም አልነካኝም። የሚዲያዎች ችግር እኮ ነው። እኛም እንትናችን አናቅማ ቴሌቪዥን አልተደረገማ ኢትዮጵያ አይደል በቴሌቪዥን አልታየም አላወቅንም። በቤተሰብ እንሰማለን ችግር እንዳለ በልታችሁ ታድራላችሁ የሚል ጥያቄ ከዛ ምግብ አለ እንዴ ብሎ መገረሙ የመጣው የሚዲያዎች የዘገቡበት መንገድ ነው። ሪያሊቲ ነበረው አለው እሱማ ሪያሊቲ እኛም እውነት ለመናገር ብዙ ኩራት አለን ሳናቅ እስካሁን ድረስ ግን ወደ ኋላ ነን። አሁንም ካቻፕ አላረግንም። ያቺ ኩራት አለች ግን እሱን ፓራሌል አንሰራም። እውነት ለመናገር ነው የምልሽ አብዛኛው ያገስ ስሜት ተሰምተሽ ኢትዮጵያው እንላለን ግን ያን ያህል ጥረት እናረጋለን ወይ አናረግም እሱ ጥያቄ ላይ ነው። ገባሽ? ቁጭ ብለሽ ባል እየቆጠርሽ ካልሰራሽ ኢትዮጵያዊ ነኝ ብትይ ምን ዋጋ የለም። ዓለም እየሄደች ነው እና እኛም ቦታችን ብዙ አናቅም። ኩራቱ ሪያሊስቲክ አይደለም። እንደዛ ብዬ ባላደግ ደግሞ ጭንቅላቴ ቶሎ ይነካ ነበር። ያቺ ኩራት ጠቅማለች እንዴ እኔ ቆንኩት በመግብ አይደል እንዴ ምን ማለት ነው የሚለው መልስ ነው። ዲ ሃቭ ስኩል ይልሻል እንዴ ትምህርት ማስላለ ነው እዚህ ለማስተርት ነው የመጣባች how many people do ምን ያህል ሰዎች አክሰስ አላቸው ለትምህርት ሌላ ጥያቄ ነው። ዲ ሃቭ ካርስ ይላሉ ምን ያህል ሰው መኪና አለው ማለት ጥያቄ ለጂትመት ነውና መኪና አለው ወይ የሚለው ግን መጨረሻ ግን ምንድነው
ሁሉም ኢግኖራንስ ነው። በእኛም በኩል አለ አናቅም፣ በእነሱም በኩል አለማወቅ ነው። ሁሉ ጊዜ የሰው ልጅ ችግሩ ዝም ብለን ሌላ የዘር የምን የእንትን ነጭ ጥቁር እንላለን እንጂ ሁለት ናቸው የጋራ ችግሮቻችን፣ አለማወቅና ስግብግብነት። ይሄ የጋራ የዓለም ችግራችን የሰው ልጅ ችግሩ ይሄው ነው። ይሄ ሁሉ የምናመጣው የዘርም ይሁን ወይ ነጭ ጥቁር የምንለው ወይ በቋንቋ የምንለያየው ወይ በጾታ የምንለያየው የጋራ ችግራችን ላይ እንዳናተኩር ነው የሚያደርገን። ገባሽ? ወንድም ሴትም ነጭም ጥቁሩም ያም ተናጋሪ ዓለም ኑሮ ህይወት ቀላል አይደለም። ስለዚህ ሁሉም የምለው የፈለገ ቢሆን የጋራ ችግሮቻችን አለማወቅና ስግብግብነት ነው። እነሱን አብረን ስናጠፋ ነው የሰው ልጅ በሰላም አብሮ መኖር የሚችለው። ማወቅ ከብዙ ነገር ያድናል እንዴ? አዎ፣ ራስን ብቻ ለማስቀደምም እንደዚሁ ብዙ እናተርፋለን። ሁለቱም ናቸው የጋራ የሰው ልጅ ችግሩ ሁለት ናቸው። ሌሎች ዲስትራክሽን ናቸው። አውቀው እንደዛ እንትን ብለን አተኩረን ራሳችን ነፃ እንዳናወጣ የሚያደርጉ ናቸው። አብዛኞቹ የስግብግብነት መራመጃ ናቸው። ዘር ስናመጣ ወይ እንትን የጾታ ልዩነት ስናመጣ ከነዛ አብረን እንደ ሰው ልጅ ተባብረን እነዛ ሁለቱን እንዳናጠፋ ነው የሚያደርገን። ስለዚህ የሚጠቅም ነገር የለም። በጣም ቆንጆ ሀሳብ ነው ያነሱት ፕሮፌሰር። እንዲያው በህይወት ውስጥ የታለፈበት መንገድ እዛው ላይ ሆኖ በወቅቱ ሲሆን በጣም መከራ ፈተና አልፈው ይሆን ብሎ የሚያስጨንቅ፣ አንዳንዴ መልካም ውሳኔ የሚያስወስን፣ አንዳንዴ የምንጸጸትበትን ውሳኔ የሚያስወስን ይሆናል። አልፎ ግን እንደዚህ ሲሆን ለሌሎች ብዙ መማሪያ ነው የሚሆነው። እንደ ቀላል የሚቆጠር አይደለም። ሰው ያለፈበትን ነገር የሚያውቀው እሱ ስለሆነ ህመሙንም እኔ ጸጸት አላውቅም። ምክንያቱም እዛ ባለችኝ ትንሽ እውቀት በቀናነት ነው የምወስነው። ዛሴት ምክንያቱም እንደዚህ ባረኩ ብዬ አላውቅም። ምክንያቱም ያቺ ስትመጣ አሁንም እውቀቴ ትንሽ ናት ነው ብዬ የማስበው። ብዙ የምንማረው አለ። አቅሜም ትንሽ ናት፣ ግን ያችን ተጠቅሜ በቀናነት ኢን ጉድ ፌዝ ይላሉ ፈረንጆች እስከወሰን ድረስ ይሄ እንዲህ ባረኩ አታቂው ካልሄድሽበት እኮ ያኛው አማራጭ መንገድም እንኳን አታቂው። ለምንድን ነው ጸጸት አይነካኝም? እንዲህ ባረኩ ነው የሚለው ነገር ባረግስ ያን በተግባር ምን እንደሆነ በምን አውቃለሁ? ይሄን የመረጥኩትን ስለሄድኩበት ነው ያወቅኩት አይደለ? ያኛውስ በመርጥ ነው የተሻለ በመሆን በምንድን ነው የማውቀው ነው የምትዩና ብዙ ጊዜ በህይወት የማያቀኝ ካለ በቃ ጸጸት ነው። ጸጸት አያቀኝ አልፏል ሆኗል። የወሰንኩት ልክ ነው ማለት በዛ ጊዜ በነበረችኝ እውቀት በቀናነት ወስኛለሁ። በመሰለኝም ያልነበረኝ እውቀት ከየት አመጣዋለሁ? ከየትም አይመጣም ማለት ነው። እና ጊዜ ኢነርጂሽ ያበላሽሻል እንጂ እንትን ወደ ኋላ መመለሱ አስፈላጊ አይደለም። እንዳልነው ሰበብ ነው የሚሆነው ለዛሬው ነገራችን። ያን የወሰንኩት ውሳኔ ያለን በጸጸት ሰበብ መደርደሪያ ነው የሚሆነው። ወሰንሽ አይደለ? ያንን የወሰንሽው ስለሄድሽበት አወቅሽው ጥሩ እንዳልሆነ። በዛኛውስ ብትሄጂ ባሰ ሊሆን አይችልም። በምንድን ነው የምታውቂው? ካልሄድሽበት። እና ተግባራዊ መሆን ያስፈልጋል። ልክ ነው። ቤት ውስጥ እንግዲህ ልጆች መጡ፣ ተቀላቀሉ። ከዛ ጥሩ የሆነ መጣ። ልጆች ማስተማር፣ መንከባከብ የራስንም ደግሞ ስኬት ጋር ሩጫ ነው የሚሆነውና እንዴት አለፈ? አሁን አድገው ነው የተገናኘ ነው እነሱ ጋር በቴሌቪዥንም በምን በተለይ ሄርሜላ ጋር ኢትዮጵያን እንዲያውቁ፣ እንዲረዱ፣ ሀገር እንዲወዱ፣ ሰው እንዲሆኑ በጣም የምወደው የእርሱ ሀሳብ በጎ እንዲሆኑ እንዲህ ብሎ አይደለም፣ ሰው ሆነው እንዲያድጉ መስራት ይገባል ልጆች ሲሉ እንሰማለሁ። ሰው መሆን እንደምን ያለ ነው? በምንስ የሚመጣ ነው? ሰውነን ብለን ስለምናስብ የእውነት ሰውነን ስንል ደግሞ አይ ስለሚባል በርሶ ሀሳብ እስኪ ደግሞ ይገርምሻል። ድሮም እንትን እኔ ኑሮብኛ ያቅም እዚህ አዲስ አበባ ዩኒቨርሲቲ በእኛ ጊዜ የዘር ችግር አልነበረም። ከየትም መጣን አንድ ጠረጴዛ ላይ ቁጭ ብለን ነው ዴስክ ቁጭ ብለን ነው የምንማረው። አሁን በቅርብ ጊዜ 40ኛ ዓመታችን እንትን አከበር የግራጁዌሽን እና ከስዊድን ከኔዘርላንድስ ከጀርመን ከአሜሪካ መጥ ተሰባሰብ ቁጭ ብለን ጥሩ ጊዜ ነበር በእኛ ጊዜ እና ጥሩ ጊዜ ኑሮኛ ያቅም። ከዛ አሜሪካም ሲሄድ ለ6 አመት አበሻ አልነበረውም። ይሄ ዩኒቨርሲቲ የተማርኩበት
በታሪክ የነጭ ትምህርት ቤት ነው ግን እዛ ከተለያየ ዓለማት የመጡ ናቸው የጥቁር የነጭም ነበር ግን እኔን ወደ ግራጁዌት ኮንፈረንስ ሄድ ልጆችን ወስዶ ቤታቸው የሚንከባከቡልኝ ወይ ደግሞ እኔ ቤት መጥተው ቤታቸው ጥሎ የሚያቆዩልኝ ከዛች ትንሽ ከተማ ያልወጡ የሚሲሲፒ ነጮች ናቸው ነበሩ ሌሎችም ነበሩ ከህንድም ከብራዚልም እና ሪሊ ታያለች ለካ ሁሉም እንደሚተዛዘን ነው የምታውቂው ከየትም ይምጣ በሰውነታችን ተደጋግፈን ንኖር ነው ያቺ 6 አመት ራሱ አበሻ ረጋጣትም ለግራጁዌሽን ብቻ ጓደኞችና ቤተሰቦች መጡ ለግራጁዌሽን እንጂ ከየትም ዓለም የመጡት አብረውና ያው እኩል መተዛዘን እንዳለ ነው የምታየው ይሄ ዝም ብሎ የሚነገረው በሚዲያ በመናምን በከስግጉነት የመጣ የስግጉነት ማራመጃ ነው እንጂ እኩል እንደምንተዛዘን ነው እንትን የሚልሽ እና እዛ ሆነሽ ወደዛ ትልቅ ከተማም ሲሄድ ኢትዮጵያውም ከሆነ ኤርትራውም ከሆነ በቃ የተቀላቀለበት አለ አንድ አይነት አስተሳሰብ ያለው አፌ ሳይናገር ነው ያሳደግኳቸው እና እስሪሊ በተግባር አይቻለሁ አይደለም ከውስጤም ኑሮኛ ያቅም ድሮው በሰው ደረጃ ነው ማስበው እዚህም እድልም ሰጥተኛል እሱን ፕሩቭ እንደማረግ ሰው በሰውነቱ የጥቁር የነጭ የምናምን የኤሽያ የአፍሪካ አይደለም ችግሩ አንዳንድ ነገር ብዙዎች ሰው የፈጠራቸው የሚለያዩ ነገር ይኖራሉ ግን ስታዩ ግን በሰውነትሽ ግን that's እንዳሰቡት ልጆቹ ሰው ሆነው አደጉሎት አዎ ኢንቫይሮንመንቱ እንደዛ ነው ደሞ አሁን እዛ ዩኒቨርሲቲ ሆነሽ ብዙ የተማሩ ናቸው አብዛኞቹ እንደኔ ያንሱ ግራጁዌት ስቱደንትስ ፖስትዶክ ያስተማሪ ልጆች ናቸው ያው አካዳሚክ ኢንቫይሮንመንት ነው ከተለያየ ቦታ ነው የመጡት ሌላ ያውቁ ልጅ ድብልቅልቅ ያለ ነው የሚያውቁት እዛም እንዳልኩሽ ትልቅ ከተማም ሲሄድ ኢትዮጵያውያኖች ኤርትራውያኖች ያሉበት ሲሄድ ድብልቅልቅ ያለበት አለ አይደለ አብሬ ነው እንትና በተግባር ነው የምታስተምሪያቸው ኮሌጆቹ አዎ ስለዚህ በተግባር ያዩትን ነው የተማሩት ልክ ነው ወደ ህይወታቸው የሚያመጡት ሰውነትን ነው የሚቀድመው ገሌ መባለን ሳይሆን ሰው ስለሆነ መተጋገዝ ሰው ስለሆነ መረዳዳት ሰው ስለሆነ አብረን መኖር አለብን ያንኮ የሆነውን ስትተወልሽ ማንነትሽ ማለት አይደለም እኮ አንድ ሰው የግድ ነው አንድ ቦታ እንዲወለድ ግን ያንን ማንነትሽ አይደለም አልሰራሽበትም እኔ ማንነቴ ብዬ ማስበው መኮራበት በጥረቴ ያገኘሁት ነው ገባሽ ስለዚህ እኔ ከዚህ ሰር ስለሆነ ኮራለሁ እዛ አጋጣሚ ስለተወለደ በምንድነው ምኮራው አላገኘሁትም ሰርቻ አይደለ እንዲህ አርጌ ለሐቅ ኖራለሁ ኢንቴግሪቲ ያለኝ አለ አይደለ ሐዘኔታ ለሰው አለኝ ትህትና አለኝ ብለሽ ራስሽ ሆነሽ የምትፈልጊ መኩራት አለብሽ ማንነትሽ እሱ ነው የሚገልጽ እንጂ ይሄ የማንነት ዴፊኒሽን ብዙ ጊዜ እንትን ያለ ነው የተዛባ ነው የምንረዳበት ማንነት እኔ የሆንኩትን ነው አውቄ የሆንኩትን የለፋሁበትን የሰራሁትን የመረጥኩትን ነው ማንነት የለኝ እንዴናቸው አሁን ብሩክም ሄርሜላ ምንድነው ናቸው እሱ ብዙ አልሰማም ስቲል ከነሱ ጋር ነው እሺ እንደሄደ ብዙ ማልተመለሰ እሺ ካሷ ደህና ነች ከሷ ጋር በየቀኑ ነው የምንነጋገረው በቅርቡ ደግሞ አገባች አይደል ገባች ደህና ናት ሁሉም ጥሩ ነው እግዚአብሔር ይመስገን አይ ቆንጆ ከዛ ከትምህርቱ ካለቀ በኋላ ፒኤችዲ ወደ ስራ ዓለም ተሰማሩ ከዛ ጨረስኩና ወደ 6 አመት ነው የፈጀ ምክንያቱም አንድ አመቱ ማስተሬት ፕሮግራም ላይ ስለነበርኩ ማለት ነው በቀጥልም ያው አንድ አመቱ እዛ ነው ያሳለፍኩት እስከ መለከት እስኪቀበሉኝ ድረስ ካሽ አፓረኩኝ ከዛ 3 አመት ደግሞ ፖስት ዶክተራል ፌሎውሺፕ የሚባል ሄድኩኝ ወደ መንፊስ ከዛ ወደ ፋርማሲቲካል ኢንዳስትሪ ደግሞ ወደ 7 አመት ሰራው እንደ ሪሰርች ሳይንቲስት ሆኛ ማለት ነው ተመልሼ ወደ አካዳሚ ሄጄ ደግሞ እስከ ፉል ፕሮፌሰር ደረስኩና መጣሁ ማለት ነው እንዴት አቀባበላቸውስ ተማሪ ሆነው ደግሞ እዛ ከዛ ደግሞ ወደ ስራው ወደ መምህርነቱም ሲገቡ እዛም አሁን እዚህ በሰው ተቀጠረተ ያለሽል እዛ ደግሞ ሪፈረንስ ነው የሚሉት ሁሉ ጊዜ በሄድኩበት ያመንብሽ ሰዎች ሪኮመንድ ያርጉሻል አሁን ከዛ ፖስት ዶክም ሲሆን አንድ ቻይና ክላስሜት የነበር ቀድሞኝ ሄዶ በቃ አንድ አመት እዛ ተቀጠረና
ምንን ሳበኝ እሱ ማለት ነው። ደግሞ ምልሽ አቅም ደግሞ ሰው እኮ ሪኮመንድ ሲያደርግሽ በአቅምሽ ተማምኖ ነው። እውነት ነው። ያሳፍረኛል የሚለውን እንትን አይልም። ያ ፕሮፌሽናሊዝም ነው። ከዛም ሲሄድ ደግሞ ወደ ኢንዱስትሪ ሲሄድ እንደዚሁም ኮኔክሽን ነው። በእኔ ያመኑብኝ ሰዎች እንደዚህ በጣም ታታሪ ጎበዛለች ብለው ለሌላ ሪኮመንድ አደረጉኝ። እዛ ሊቀጥሩኝ ቻሉ። እዛም ሄጄ አላሳፈርኩም፣ ፕሩቭ አደረኳቸው። ወደ አካዳሚያም ሲሄድ አንድ ያስተማርኩትም አብሬ ደግሞ እዛ ዩኒቨርሲቲ ሚሲሲፒ መጥተው አምራ የተመረቅ በቃ እንደዚህ እንፈልጋለን ሲልስ ይሄ ማን ልሰራው እንደሚችል አውቃለሁ ብሎ ነው የደወለልኝ። እሺ አይ ነው who can do this one this job ለተማምነብኝ ማለት ነው። እና እዚህ ያደገ ህንድ ነው። አጋጣሚ ሆነ ጂኒየር ስለነበረ አስተምሬዋለሁ አሲስታንት ሌክቸረር ሆኜ ማለት ነው። እና እዛም በሰው ነው በቃ ሰው ካመነብሽ በስራሽ ካስመሰከርሽ ካላሳፈርሽ ሪኮመንድ ያደርግሻል እዛ። እና ግን ለዚህ ነው ሰው ሆኖ መኖር ሰው መሆናችን ብቻ ነው ያስፈልገው። አሁን እነዚህ ወደ ሲሄድን ፖስት ዶክም ያው ብዙ ጥረት ያስፈልጉም ፖስት ዶክ ብዙ እንትን ስለማይሆን እሱ ቀድመኝ ሄደ በቃል አይደለ አለቃው እንትን ነበረት ጆይን አረኩት። ከዛ እንዳልኩሽ ወደ እንደዛ የተማመኑብሽ ከሌላ ሀገር የመጡ ሰዎች ናቸው። እዛም ሲሄድ እንደዛ ነው። እና ለዚህ ነው በሰውነት መተዛዘን መተሳሰብ አለ። ያው እንዳልኩሽ በተግባር ያየሁት ይሄ ነው። ግን እንደዛ ስልሽ ደግሞ ባያዝ የለም ማለት አይደለም። ጥቁር ነሽ፣ ሴት ነሽ፣ አክሰንት አለሽ፣ ባያዙም ታይዋለሽ። ግን ራሴም እንድነግረው አልፈልግም፣ እታዘባለሁ። ግን በእኔና በስራዬ መካከል ግን አይገቡም። በጣም እንደዛ የለም ልልሽ አልችልም። ይሰማሻል፣ ግን ለራሴም አልነግረውም። እንደዚህ ነው አሳያቸዋለሁ። ጠበቅ አድርጌ እሰራለሁ ምን ምክንያት እንዳያርጉ። ስለዚህ እንደዛ ስልሽ ምንም ዲስክሪሚኔሽን የለም ባያዝ የለም ማለት አይደለም። በደንብ ይኖራል እንጂ እንዲያው ማደጉ በጣም ጥሩ ሆኗል ብለን የምናስባቸው ነገሮች ላይ እኮ መገለልና መድሎ ይኖራል። ይሄ በቆዳ ቀለም የሚሆን ነው፣ በጾታ የሚሆን ነው፣ በብዙ መልኩ ነገርኩሽ እኮ ስግብግብነት እኮ ማስከጃ ነው። እኔ በልጣለሁ ለማለት ነው። ገባሽ? የሚያመጡት እነሱ ሲፈልጉ ይሄ ስግብግብነት ብያለሁ እኮ ያው ግሪድ ሲፈልግ ቀለም ይጠቀማል፣ ሲፈልግ ጀንደር ካርድ ይጠቀማል ብያለሁ። የጾታ ካርድ ቢጠቀም ሲፈልግ የቀለም ካርድ ቢጠቀማል። ይሄ የስግብግብነት ማስከጃ ነው። ስላሉ ያፈጠጡ ምክንያቱም ፊት ለፊት ላይ ሴትል በሆነ መንገዱ ግን ታነብያለሽ። ግን ለራሴ መንገር አልፈልግም። ያኔ እንደዛ ሲያርጉ በእኔና የፈለጋችሁ ወልኝ በእኔና በስራዬ መካከልማ መግባት አትችሉም ብዬ እንድጠነክር ያደርገኛል። እነሱም ሚሉት ይጠፋቸዋል። እኔ ሴትነቴም ምንነቴም የተሻለ ያደርገኛል እንጂ ከምንም እንዳያጎለኝ ብዬ ጠንከር ብዬ እሰራለሁ። ለዚህ እኮ ነው እንዲህ አለኝ ብሎ ከማቅማማት እነዛ ተመልሰው ደግሞ እኮ ያከብሩሻል። እንደዛ ያሳዩሽ ወይ ያፍራሉ ወይ ያከብሩሻል ተመልሰው። ስለዚህ አሁንም ችግራችን ውጫዊ ማድረግ አያስፈልግም ብለው ለዚህ ነው በጣም ለሱ ራስን ማዘጋጀት። እኔ እዚህ መጣሁት ለቀልድ አይደለም። እንደ ሰው ተፈጥሬያለሁ፣ እንደ ሰው ኑሬ ነው ማለፍ እንፈልጋለሁ። አዎ ደግሞ አቅም አለኝ ከእናንተ ያላነሰ። ያ ሴትነቴ አክሰንቱን እንትን አይደለም። በዚህ አማርኛ ጀምረን በእንትን አፈተን ስለህን አሁንም አለኝ አክሰንት እንግሊዝኛ ስናገር ግን እውቀት የለኝም ማለት አይደለም። ሴት ነኝ፣ ጥቁር ነኝ፣ አፍሪካዊ ነኝ። ግን ከምንም አያጎለኝም ብዬ ነው ከእናንተ አላንስም ብዬ ነው የምቀጥለው። ግን እሱ ለማለት ደግሞ በስራ ነው ማሳየት ያለብኝ። በጣም ስለተሳካሉት በጣም ጥሩ ጊዜ ስላሳለፉ በጣም ደስ ብሎናል፣ ኮርተናልም። መቼስ አንድ ሰው መሆኑ ብቻ አይደለም ሀገርን ይዞ ነው የትም ቦታ መንቀሳቀሰው ብዬ አምናለሁ። የትም ቦታ ሲሄድ አፍሪካዊ ነኝ ኢትዮጵያዊ ነኝ ስል ኢትዮጵያን በዛ ውስጥ መንገር አፍሪካን በዛ ውስጥ ማሳየት ነው የሚሆነውና እንግዲህ የተማረ አለ እንዴ ሲባል እርሱ የተማራሉ ምግብ በልታችሁ ታድራላችሁ የሚለውን እንዲህ አይነቱን መጥፎ የሚባለውን አመለካከት በደንብ ሊያስቀር የሚችለው ከአንድ ሰው የጀመረ የብዙዎች ጥረት ነው ያስባለሁ። በተገኘንበት ሆነን ማሳየት ይገባናል። እኛም እዚህ እናንተ እዚህ ሆናችሁት በድል ነው
እኛ እዚህ ደግሞ እድሉ ከተሰጠንና ከመጣ እናደርገዋለን ብሎ ማሳየት በጣም አስፈላጊ ነው። እዛም ራሱ እዚህ እንኳን ለእድላል ስለማንጠቀምበት ነው እንጂ እዚህ ያለው ሪሶርስ እኛ እዛ ውጭ ያደጉት በስራ ነው። እዛ መሄድ እንፈልጋለን። ጥሩ ነው ትምህርታችን ግራጁዌት ስኩል እንኳን አልነበረም እዚህ በኔ ፊልድ እዛ መሄድ ይጠቅሞኛል። ግን እዚህም ሆኖ መሰራት ያለባቸው አንሰራም። ወደ ውጭ መሄድ እንፈልጋለን። ምን አይነት ከባድ እንደሆነ ሰው አያውቅም። እዚህ ቆንጆ አየር አለን፣ ቆንጆ መሬት አለን፣ እድል አለን። ግን ብንሰራ እንትንላቸዋለን። በቃል አይደለም እንደዚህ ነን በተግባር ማሳየት ነው። ሆኖ ማሳየት ነው የሚያስፈልገው። እዛ 6 አመት ስኖር አበሻ ስላልነበረ ኢትዮጵያ ስላልነበረ እንደ አምባሳደር አድርጌ ነበር ወስደው ራሴ። ምክንያቱም አንድ ስለሆነ መጥፎም ከሆንኩኝ ኢትዮጵያዊ በቃ እንደዚህ ነው ይላሉ ባንድ ሰው ጥሩም ከሆንኩ ስለዚህ በቃ እሱ ራሴ የማስበው ሪፕሬዘንት ስለማረክ በሁሉም ነገር በቢሄቪየርም በአንዳንድ ዲስፕሊንም ጠንቀቅ እንድል አድርጎኛል። ምክንያቱም እኔ ነኝ አምባሳደሩ ለዛ በጣም እያንዳንዳችን አምባሳደር ነን እኮ ይባላል። በሄድንበት በደረስንበት በሙሉ አንዳንድ የነበሩ ከዚህ የነበሩ በቃ ተማሪዎች አሉ ያለ አይደለ መቅጠርም ይፈልጉ ነበር። ከዚህ ተማሪዎች ካይ በኋላ ያከብሩሻል። በስራ ነው የዝም ብለን ብናለቅስ እንዲህ አለን ብለንስ የትም አያደርስም። ሆኖ መገኘት ነው። እውነት ነው። ኩራት ብቻውን ምንም አያረግም። እንድንኮራ ሆነን መስራት የሚያስፈልጋል። ምንም ትኮሪበታል። ሰርተሽ ካላገኘሽ እኮ ኩራት የሚባል ነገር እኮ ባዶ ነው። ባዶ ቆርቆሮ ነው የሚሆነው። ኮራበታለሁ የምትዩ ሰርተሽ ያገኘሽው ነው የምትኮሪበት። ዝም ብለሽ ካንድ ቦታ ስለተወለድሽ ኮራህ የምትዩ አጋጣሚ እዛ ስለተወለድሽ ዋት አይደለም it doesn't make sense ሆኖ ማሳየት ያስፈልጋል። ሴት ስለሆንኩ ኩሪ ነኝ ዋት ሴት ሆነሽ ተፈሶ ምንም አያንሰኝም ብለሽ ስራ ከሰራሽ ከማንም እንደማታሽ ካሰስ መኩራት አለብሽ በማንም በሆንሹ። ቆንጆ ሐሳብ አነሳን ፕሮፌሰር። ምን ያዝናናውታል ግን እስቲ ቀለል እናርገው። ድሮ ጭፈራ ወድ ነበር። አረ እንትን ሲመጣ በተለይ ዩኒቨርሲቲ ሆነ ኢንተር ሴሚስተር እንጨፍራለን። ቀልዶች ነበሩ ምናምን አለ አይደለ እንትን አሁንም በቃ ብዙ ነገሮች አሉ የሚያዝናኑሽ። ከፊልድሽ ውጭ የምታነቢው አለ ካች አፕ ለማድረግ እሱ ራሱ ጥሩ ነው። ዓለምን እንድታያት በትክክል መነጽር ያደርግሻል። ከዛ ወጣ ብለሽና ጥሩ ነው። አሁንም በቃ መሳቅ ወዳለው ሪጋርድ እንትን ብለሽ አታይም። በቃ ፊቴ ላይ የፈለገ ቢቸግረኝ ደግሞ ፈገግታው በጣም ነው የሚያምረው ፕሮፌሰር። አለ ፈገጋል ማለት አይችልም። የፈለገ ችግር ቢኖር ከሰው ጋር ስደባለቅ እንደዛ ነው። አንዷ ብላኛለች እዛ ያለው ወይ ባትስቅ ይኖር እኮ በቃ ድራሽ አይገኝም ብላኛለች። ምክንያቱም ከሰው ጋር ስደባለቅ ችግር ያለኝ አይመስለኝም። እውነት ከእውነቴ ነው ረሳዋለሁ። እና ጥሩ ነው። ደስ ይላል። ስለዚህ ይሄ እንዲያው ቀደም ባለው ጊዜ ሙዚቃው ሲከፈት እንዲዘና ማለት ነው። አሁንም እንደዛው ነው። ሙዚቃ እንክፈት ይሆን ለመወዛወዝ ብዬ ነው። እስራኤሊ ትንሽ ትክሻ ከተንቀሳቀሰ ቆይ ጥሩ ነው። ይሄ ክላሲካል ሲኖር ግን ይሄ ጥሩ አትሞስፌር አለ አይደለ? ከጓደኛ ከምትወጃቸው ወዳጆች ጋር ምናምን መሳቅ እንትን ጥሩ ነው። ወክም አደርጋለሁ አሁን እዛ አካባቢ ደህና ስለሆነ ብዙ ርቅ ያልሄድም በሁኔታው ምክንያት ያው እብደቱ ገና አላለቀም። ግን እዛኛ አካባቢ ደህና ነው መሀከል ስለሆንኩኝ ከጎረቤቴ ጋራ ከጓደኛዬ ጋራ ወጥተን አሁን አዲስ ያለው የወንዝ ዳርም ሄደን ተዝናንተን ዋተር ሾው ማለ በየቀኑ አዲስ ነው የምታየው። እግዚአብሔር ይመስገን ብዙ በፊት መሰራት የማይችሉ የሚመስሉ እየተሰሩ ናቸውና በጣም ተስፋ ያስጭራል። በጣም እሱ አይቶ መምጣት ራሱ መንፈስ ያድሳል። ወክ ያረጋሉ ይንቀሳቀሳሉ። በቻለ መጠን አየር በፈቀደ መጠን 12 ሰዓት ወጣ ብለን ወንዙ ዳር አካባቢ ማነዞረን እንመጣለን ከጓደኛዬ ጋር። አይ ደስ ይላል። እንዳሉት ተቀይራለች እኮ አዲስ አበባ። ያኔ የሚያውቋትና አሁን መቼም ከ26 አመት በኋላ እሱ እንኳን በየማላው እየመጡ እየሄዱ ነው። ግን አሁን በጣም አሁን እኮ እዚህ 3 አመት 4 አመት እኮ እዚህ ነኝ አልሄድም። ዝም ብዬ ወጣ ብዬ መለሳለሁ ነው የሚሆነው። ያኔም አልነበረም። አሁን ከ3 አመት በፊት አልነበረም ማለት እና በሁሉም ሴክተር እንደዛ ይቀጥላል ብዬ አስባለሁ። እስቲ እንግዲህ ብዙ ነገሮች ስራዎች ይቀራሉ።
እዚህ ያለው መንፈስ ወደ ሌላውም አካባቢ ይሄዳል ብዬ አስባለሁ። እንግዲህ እንችላለን በሚል መንፈስ እውነት ነው እንችላለን ልክ ነው እንችላለን ብዙ ጉልበት ይሆናል እኮ ለብዙ ነገር ከዛ ነው የሚጀምረው ብዙ የባህል ለውጥ ያስፈልጋል ስለዚህ ግን እያሳየን ነው አትሊስት በዚህ በኩል እያየነው ነው ወደ ሌላም ዘርፍ ይቀጥላል ብዬ አስባለሁ አዎ እሺ ወደ ጓዳ ይገባሉ መቼም አይደለ ምን ይዋጣሉታል አረ ሁሉ ነው ከሚስት አይደለሁ እንዴ ምን ማለት ከድሮም ጎዝ ነው እንትን ማለት ባይሆን ያው ኬሚስትሪ ያይሁን ጤና ምናምን ላይ ጠፍጥ ይችላል ግን እኔ ምንም ይሄ አደገኛ ኬሚካል ያደባለቁ ሰው ስለሆነ ምንም ነገር ክሽና ግብቼ የሚያቅተኛል ባይሆን በቃ አሁን ለጤናም በሚል ጤናን ከቁጥር ከግምት በማስገባት ነው የምሰራቸው የድሮ ትራዲሽናል ነገር አልሰራም ግን ጥሩ ነው ሰራለሁ ራሴ ነው የምሰራው ጋር መተሳሰሩ በጣም ደስ ይላል ድሮም ከመሄዴ በፊት እላለሁ ጥሩ ስለሆነ ኩሽና ነው ኬሚስትሪ የሚሆንልኝ ወይስ ኬሚስትሪ ስለሆንኩ ነው ምናምንና ያደባለቁት ሁሉ በቃ ቆንጆ ደስ ይላል በጣም አንድ ቀን ብቀነልና ቤት ደግሞ እናጣጥመዋለን ግን ያው የሳይንስ እንትን ተገብቶበት ነው አይጣፍጥሽ ይችላል ትራዲሽናል ነው የሚበልጠው ምንም አይደለም በቃ ጤናን ከግምት አስገብቼ ነው የምሰራቸው ማደባልቃቸው ቆንጆ በጣም ነው ማመሰግነው ፕሮፌሰር ጥሩ ተጫዋወትን እዚህ ቤት የመጣ ሰው እንዴው ምን ተሰማችሁ ብዬ ጠይቃለሁ መጨረሻ ላይ ቆይታችን እንዴት ነበር እንደፈለጉት ተንፈሳው ይሆን እላለሁ ምን ተሰማውት ጥሩ ነው እኔ ራሴ ሆኜ ነው የምቀረው ሁሉ ጊዜ ወለ ለመናገር ማስመሰልን አልችልበትም የናንተ ኤንቫይሮንመንትም ራሴ እንደሆን ነው ያረጋኝ በጣም አመሰግናለሁ ራሴ ሆኜ እንድቀርብ ስለፈቀዳችሁልኝ እና በጣም ጥሩ ኤንቫይሮንመንት ነው ደስ ብሎኝ ነው በጣም ነው ማመሰግነው እኔ ክብር ይስጥልኝ እንዳሉት አክብራችሁ ስለጠራችኝ እኔ አመሰግናለሁ ጥሩ ቆይታ ነበር መቼም በኔ በኩል እኛም በጣም ደስ ብሎናል እሺ እናመሰግናለን እናንተም አብራችሁን ስለነበራችሁ በጣም እናመሰግናለን ሁሌ እንደምንለው በፋና ፖድካስት እንዲህ ያሉ ደርዝ ያላችሁ ሐሳቦች ይነሳሉ ስለዚህ ቤተሰብ ሆኑ ደግሞ ሐሳቦችንም አጋሩን በሐሳብ መስጫ ሳጥኑ ላይ ማንን እንግዳ አድርገን ብናቀርብላችሁ ደስ እንደሚላችሁ ብታካፍሉን ከመረጣችኋቸው እንግዶች ጋር እናገናኛችኋለን ሳራ መኮንን ከመላው ስቱዲዮ ባለሙያዎች ጋር አብሬ ቆየሁኝ ሳምንት እንገናኛለን ጤና ይስጥልኝ